እዚህ ደረጃ ላይም አንዳረስም ብዬ ዝም ብዬ ነበር። ያንን ጥያቄ ግን አልመልስም ማለት እኔ ሞራሌ ላይ ነው የተረማመድከው። ያ ደግሞ እስክስ አድርጎኛል። እስኪ አንድ ነገር ያች እዚህ እሷ የለችም እኛን ነው ራስ እዛ ነው እስኪ ይላል ቱርክ ገይስ ምን እንዳለ ሰማችሁ? የእውነት ያቺ ነገር አስከፍታ ከሆነ ያቺን ነገር መልስ ታገኛለህ። ለእርቁ ማድ እንኳን አንድ ላይ ያስቀመጥን አይደል? ስላልጠየቁ ይሄን ጥያቄ ነው የምጠይቀው። ስሙ እንዳልጠይቅ ሲያደርገኝ እንደውም የመጨረሻ በጣም ነው የተናደድኩት። ለምን አንድ ልክ እኔ የነሱ መበታተን እንደምፈልገው እንዳመጣሁት ራሳቸውን ያመጡት ምጠየቅበት ስለሰደበችሽ ልትንቂያት አይገባም። ምክንያቱም በጂጂ ሰበብ ነው ያወቅሽው። ውሽማ ሁሌም ማድነቅ፣ ክሬዲት መስጠት፣ ማመስገን ያለበት ማንን ነው? ባሎችን ወይም ሚስቶችን ነው። ምክንያቱም እሱ ባያመጣሽ ከየት አገኝሻለሁ የሚባል ነገር አለ። ጂጂ ጋር ባታውቂው እሱን አታውቂው። ደግሞ እንትን ኤአይ እየየ እያሉ ነበረ እናንተ እንትን አሁን ይሄ ኤአይ ነው ጋይስ፣ ይሄ ኤአይ ነው። ይሁት እንግዲህ ይሄ ኤአይ ነው። ኤአይ እንዳለ ይሄ ከነድዷ እንደዚህ እየመጠመጠው ጥርሱ እንኳን የጂጂ ጥርስ እንኳን አፍ ውስጥ እየቀረ ቱፍ ቱፍ እያለ እንደዚህ እየለቀመ እንደ ፀጉር እየሰጣት ኤአይ ዚስ ኢዝ ኤአይ። ጂጂ እንደዚህ አይነት ኤአይ ሰርታ ገብቷት ጂጂ ሎጋውትና ሎጋኢን ብቻ ነው እንጂ ምን እንደተፈጠረ እንኳን ምንም አይገባ ሰው ናት። ለዛው በዛ ጊዜ አሁን ነው ሁሉ ነገር የሚሉት አሁን ነው የሚሉት። ገባች? ይሄ ኤአይ ነው። ይሄ ኤአይ ነው። ገባችሁ? እንደዚህ ምንም አልነካዋትም። ጅቦ እንደውም ምን አለው? በቀን ስንት ጊዜ የእውነት ቂጧን ነክሳለሁ ብሎ ጠየቀው። ያኔ ሲለው እውነት እኮ ሪሌሽን አልነበረንም አለው። ሲለው ለቀቀችለት ቪዲዮውን ምናምኑን ሁሉ ነገር እንደዚህ አንገቷን እየሳመ ምናምን ነገር። ይሄ ቪዲዮ ላይ ዩቲዩብ ላይ የተለቀቀ ነበረ። ቲክቶክ ላይ ለቀቀችውን ነው አሁን ዩቲዩብ ላይ ዳውንሎድ ያደረገ። ለምን ነው ሙሉውን ቪዲዮ ታዲያ አልተለቀቀው? እሺ እንደዚህ አንገቷን እየመጠመጣት ዩት ኤአይ እንደገና በእናቴ አጥንት ምሏል፣ ለኩይንም ምሏል። ሃይ እኔ የእንትና ነው የገረመኝ። ከሷስ አውቃ አይንን ጅልል ማለት በራስ ተጃጅለ ሸውዶኝ ነው እንዴት ይባላል ጋይስ? እንዴት እንዳስጠላኝ የሚገርምሽ እንትናዬ ኢቲስ እንዴት እንደደበረኝ ይሄ ኤአይ የሚባለው ነገር እየየ እያስባሉ ነበር። አዳሜን እንትን ማለት ክሬዲት ሰጣታለሁ። ሚዲያውን ፈልጌው አይደለም የመጣው። ማርዬ ታውቂያለሽ ሚዲያውን ማለት ይኸው ጋይስ፣ ማርዬ ታውቂያለሽ። ካሁን በኋላ ተጀመረ ማርዬ 3 ጊዜ። ከዛ ጸጥ ረጭ አለ ምድር፣ ተረጋጋች ምድር፣ ዝም አለች ምድር፣ አይኗን ጨፈነች ምድር፣ ከንፈሯን አመጠመጠች። አለች አይኗን ሳጨፍን ምድር በፋንታሲ ተኛች። ሙመንት እኔ አንድ ሰው ሾኮክ ብሎ ካወራብኝ ቴሌፎን ነው የምዘጋበት። ማንን ሊያሰምጥና ወስዋሶስ ሊከት ነው አባ ዝግት ነው የማደርገው። ልቃሚ ንፍጣም ገና ድምፁ የቀነሰ ከመሰለኝ እዘጋለሁ። ወንድ ልጅ ዝም ብሎ ሲደውልላችሁ ጓደኛችሁ ለሆነ ሰላም ነሽ ይለን ስራ ነው ያለሁት ካለኝ ራሱ ነው በስራ ሀሳቦ ካሰመጠኝ በኋላ እንትን ሊያደርገኝ አልፈል። ከስራ ስትወጣ ደውል በቃ ምናምን ብዬ ጦር ግንባር ያለ አይነት ድምፅ ለቅቄበት ነው የምዘጋበት። ስራ እንኳን ቢኖር አልፈልግም። ውሸቱን ነው። ከሰመጥክ በኋላ አንዴ ሻሻሽ ብሎ ካወራ አይምሮ ላይ ወደሻለሁ ታውቂያለሽ ካለ ቴሌፎን ከዘጋችሁ በኋላ ቀኑን ሙሉ ሰይጣን
ዋድሻለሁ ታውቂያለሽ እያለ ሲደጋግምላችሁ ነው የሚውለው። ሰይጣን 30 ጊዜ ነው የሚደጋግምላችሁ። አይምሯችሁ ላይ ይቀራል፣ ነርቫችሁ ውስጥ ይቀራል፣ ምናምን ይቀራል ምናምን። ፊት ለፊት አይተም አብረ የምትኖረው ሰው ይሻላል። ኧረ እኔ የማንም ቶፒክ አይምሮ ላይ ቢቀር አይሻለኝም እንዴ? እኔ ገስ ቢያንስ 10 ሰዓት አወራለሁ። ይሄንን ድምጽ የት ሄጄ አወራለሁ? ገስ የት ነው የማወራው? ሙም ይወራል እንደዚህ አይነት ነገር ሳሎምዬ ይወራል። ከባድ ነው እኮ እንትን። እርግጠኛ ነሽ የምትሰቂ ሁላ ይሄ ነገር ደርሶብሻል። የምትሰቂ ሁላ ወይ ደርሶብሻል ወይ እንደዚሁ ስታስቢው ልክ ነው። ራይት ዋሻው ዛሴት ማንም ምንም የት ያውቋቸዋል? ተናገሩ እውነቷን። ኩይናችን ቴንክ ዋሸን ሚዲያ ላይ ቆይተናል እኮ። እኔ ዮኒ ቶፒክ አለኝ ብሎ ከደመር ሂዶ ለዛ ብዬ ዘግቼበት ነው የምሄደው። አትንገረኝ ቶፒክ ወተን ላይቭ ላይ ሂድና አውራ ሪያክሽን አደርግበታለሁ ነው የምለው። ዮኒ ይሄ ሞጣ እየደውለው አንቺ ኃይለኛ ካለኝ ዝግት ነው የማደርግበት። እኔ እንደዚህ አይነት ድምፅ ከወንዶች መስማት አልፈልግም። ስሚ አንቺ የሚለኝ ድምፅ ነው ፈልገው። ዛሴት አይ ዶንት ላይክ ኢት። ሲሏችሁ ቀልባችሁ እኮ እንትን ምን ሊነግረኝ ነው ከሰው ሁላ መርጠው ምናምን ብለን እንዲህ ነው እኮ የምትለው። ስሚ እንትን ላይ ካለ እዛው ቆመ ነው እሺ ምናምን የምትለው። ገባ? አየህ ርቀትን ያስጠብቃል። የሰው አቴንሽን ለመሳብ ከፈለክ መሲ ካልኩኛው መሲ ነው የምትለው። አልፌ ፌቢ ካልኩኝ ትመጣለች ቀስ ብላ። ከዛ ሽንኩርት ከተፍሽ ስላት ሂጂ ወደዛ ብላ ነው የምትሄደው። አይደል ወሮ በላ ሽንኩርት ከተፍሽ ሄጅ ቀስ በይ ደግሞ ካል ገና ነው ትላለች። ለአንተ ብቻ የነገረ ይመስልና የሆነ ቦታ ትሰጠዋል። ገባ? የሆነ ቫሊዩ ትሰጠዋል። በቃ እኔ መርጦ ቀስ ብሎ እያናገረኝ ነው ምናምን ትላለች። ራይት አንዳንዳው መዳም ቤት የምትሰሩ ያውን ባባ ስማችሁ ሀያት እንኳን የሀያት ተአሊ ሲሏችሁ እሷ ሳትሰማ ምን ሊነግረኝ ነው ወይ ምን ብር ሊሰጠኝ ነው ደብቆ ብላችሁ ናአም ያ ባባ እያላችሁ አጠገቡ አልሄዳችሁ። ከዛ ቀሰልቲ መላብሲ ሲል ያ ትላላችሁ። ልክ ከመዳሟ ደብቆ ላንቺ ብቻ መርጦ የነገረ ነው የሚመስላችሁ። ከዛን ሄዳችሁ ኦኬ ቀሰልቲ ብላችሁ ነው የምትሄዱት። እንደዛ የለም። ልክ ከሷ ደብቆ ለአንተ እንደነገረብት ቦታ ትሰጠዋል። ዚስ ወንዶች እንደዚህ አይነት ሳይኮሎጂ ነው የሚጫወቱት። ማሪ ያለ ድምፁን ቀነሰ፣ እሷም እየቀለጠች መጣች። በቃ ልውጣ አለች፣ ተኛች። የፖሊስ ጣቢያ ውሏ ጽፋልኛለች። አይ ቲንክ እናነበዋለን አብረን። ትርጉም ሀያት ነይ ይላትና ስትለው የትላንቱን ቶቤን አጠብሽልኝ ሲላት አላጠብኩም አሁን አጥብልሃለሁ፣ በቃ አሁን አጥብልሃለሁ ትላለች። ኦኬ ቶሎ እጠቢልኝ ይላታል። ቶብ ጠቢል ይላል ነው እኮ እንደዛ የሚንሻኩ። ከዛ መዳሟን ደብቆ የሚያናግራት ይመስላል። እሺ መዳም ሳሰማ ብሎ የነገራት ነው የሚመስላት። ለአሁን መዳም እየሰማች ብታዘው ቆይ ወጥ እየሰራው ነው ስጨርስ ትለዋለች። ምናልባት ወይ መዳም መሀል ላይ ትገባና ቆይ መጀመሪያንን ትጨርስ ትለዋለች። ሁሉንም ትኩረት ሰበሰበ አልሰበሰበ እዚህ ሳይኮሎጂ አዳም ሄድና ተንሾካሾክ አለ ዛሬ ቀኑ ሙሉ። አሁን እስቲ ባላችሁ አሁን እየሰማኝ ካልሆነ ሚስቶች እዚህ ያላችሁ ሆዴ አንተ እንትና በሉት ቀስ በሉና እስቲ አሁን ጥሪው ኢትስሚ ወይ ልጅ መሲ ወይ ባል ምናምን የለሽ ማጠገብሽ እስቲ ቀስ ብለሽ ጥሪው ቀስ ብለሽ ሆዴ ምናምን ብለሽ ቀስ ብለሽ ጥሪው ምን ነክቶሽ ነው እያለ ነው የሚመጣው። ሌላ ጊዜ ወይዬ እያለ እዛው የሚቀረው ሰውዬ እስቲ ሮዚ ጥሪው እስቲ ፈረንጅም ያገባችሁ አረብም እስቲ ቀስ በሉና ተንሿኳችሁ። ስራ ላይ ያላችሁ ሰዎች አሁን
አሁን ባልደረቦቻችሁን ቀስ በሉና ልክ እነሱን ብቻ ነጠል ብላችሁ ከሌላ ባልደረባ እንዳነጠላችሁ አድርጉና አብራችሁ ያላችሁ ነጠል በና ቀስ በለዋሽ እጃችሁን ይዛ ነው የምትወጣው። እስቲ አድርጎ አሁን ሚስትም ወንድም እየሰማ ከሆነ እስቲ ሚስትህን እንደሚሰራ ለማወቅ ቀስ ብለ ጥራት። ሌላ ጊዜ እየታጠብኩ ነው እየሰራው ነው የምትልህ ሁላ ብላ ነው የምትመጣው። ሂዱና እስቲ በሉ አሁን አርጉና ውጤቱን ጻፉልኝ። እሺ ሁልሽ ሂዱ። ልጃችሁን ራሱ እስቲ ጥሩት። ቀስ በሉና ማሚ እያለ ነው የሚመጣው። ጥሩት እስቲ። ጮክ ብዬ ልጄ ስጠራው አይመጣም። አንዳንድ ጊዜ ቀስ ብዬ እንትና ስለው ማማ ጉዳዩን ካወቀ በኋላ ማማ ብሎኝ ይሄዳል። የእውነት ጉዳዩ ካወቀ በኋላ እንደዛ ይለኛል። ማማ እዛው እኛ አትነግሪኝም ምናምን ይለያል። የእውነት ዱይት እስቲ ያ እኔ ተደብቄ መኖር አሁንም ቢሆን አካውንቴ ተመቷል ብዬ ነው እንጂ የመጣሁት ስለ አንቺም ለማውራት አይደለም። ጠፍቼም ነበረ ሚዲያው ላይ አንቺ ነሽ መልሰሽ ያመጣሽ። እሷን ይቅርታ ማለቱ እኔ ምንም አያናድደኝም። አብሮ መመለስ ይችላል። ይሄ የእኔ ጉዳይ አይደለም። ኦኬ መብቱ ነው። የፈለገውን ነገር ማድረግ ይችላል። ግን እሱ የሚናገረውን ነገር ስለና አይደለም የምትፈርጭ እኔ በኩልሽ መፍረደቶች ስለ ራስሽ መናገር ያለብሽ እኔ በኩልሽ እኔ ልናገር ስለ ራስ አሁንም ቢሆን እያልኩሽ ያለሁት በጣም ሪስፔክት ሰጥቼሽ ነው እያወራሁሽ ያለሁት። ወደፊትም ሪስፔክት ሰጥሻለሁ። ግን አስተዊ በቃ እኔ ለአንቺ መጥፎ ሰው አልነበርኩም አይደለሁም። በመልካም ተገናኝተናል። በመልካም እንለይ። መጥፎ መጎዳዳቱ መቆሳሰሉ ትርጉም የለውም። ታውቂያለሽ ልጆችን እንኳን እኔ መልካም ነገር ነው እንጂ ያስተማርኩልሽ መጥፎ ነገር እንኳን ተናገር ይሻላል። አንድ ቀን እንኳን እሱን እኔ አልካድኩም እኮ የዛን ሰዓት የገባው ሰዓት ላይ የጠየቁህን ጥያቄ ብትመልስ እዚህ ደረጃ ማንደረስ ነበር። የጠየቁህን ጥያቄ ብትመልስ ሚዲያውን አጠቃቀምሽን ተጠቀሚበት። በቃ የምትፈልጊው ነገር እንደሆነ አጠቃቀሙን አወቂበት። ግን ቦስ ይቅርታ በመሀላችሁ ጣልቃ ልግባና እሺ ይቅር አቱኛሌ እኔም ድምጻቸው ስለገባኝ ጨንቆኝ ነው። ግን ጥያቄው አይምሮ ስለሆነ በላኝ። ምን ላድርግ? ጨነቀኝ፣ ጠበበኝ። መጨረሻ ላይ አይ ምናምን ሲለኝ በጣጥሽ የገባው አይታችሁ ከሆነ በጣጥሽ አቦ ወደዛ አለበለዚያ ወደዛ ምናምን አልኩ። እንዴ የምን የሌለ ፋንታሲውስ የሚከተል የእውነት ሀይ በእጆቼ እየዳሰሱ የሆነ ጀስት ሉክ ዶንት ተች ምናምን አይነት ወሬ ያ ምን ያህል ልጆች ፍቅር እንዳለኝ ታውቂያለሽ? ምን ያህል ውስጤን ታውቂያለሽ? ምን ያህል ሶንደሮ ታውቂያለሽ? ምን ያህል እዚህ ደረጃ የተናገርኩትን አንቺ ያለ አያችሁ። አሁን እዚህ ጋር ተነሳው የለውም። አያችሁ የራሴ ዩቱብ ላይ ሙሉ ቤቱ እንደዚህ ታይ አያችሁ። የለውም ተነሳው። በቃ መቀስነሽ አይነት መልስ ሲመልስ ምናልባት ሰውም እንደዛ ከተረዳ ብዬ ተነሳ በቃ ተነሳ። ባዶ እዛ ሴት ማንም ላይ እንደማላች ሆነን ናቸው የተናገር ነው ማሳለፈሽ ሶች ግን ከዚህ በኋላ ግን ስም እየሰጥሽ አያችሁ። ከዚህ በኋላ ግን ስም እየሰጠሽኝ አትምጪ። እኔ ክፉ ልጅ አይደለሁም። በፍቅር ውስጥ ባለን ሰዓት አሲድ ደፋብሻለሁ ብልም ኖርማል ነው። አንቺ ታውቂያለሽ። ልጆችሽንም እንደዛ ብል ታውቂያለሽ። ቄስ ትምህርት ቤት አስተምሬ እስተፓ ይቆጥራል፣ ግን ይቆጥራል። ሂ ኖይስ ሲሪየስ መክሰስም ካለብሽ በራስሽ ካጠፋው ይቅርታ መናገር የምትፈልጊ ካለች ይሁት እዚህ ጋር ካጠፋውም ይቅርታ የምትናገሪው ነገር ካለ እንደሰመጠሽ ገብቶታል። ወልቤናሚ ከዛ እስቲ ትናገራለች። ከተነሳው በኋላ እስቲ ምን አለች? እኔ እኮ የጠየኩህ አንድ ጥያቄ ነበር፣ አንድ ጥያቄ። ምክንያቱም በዚህ ሚዲያ ላይ በጣም ስሜ እየጠፋ ስለነበር አያችሁ። እኔ ይቅርታ ካጠፋው የምትናገሪው እኔ የጠየኩህ አንድ ጥያቄ ነው።
እዚህ ሚዲያ ላይ ስሜ እየጠፋ ስላለ ያን እንድታጸዳልኝ ነው። ያ ደግሞ እኔ እውነት ከጂጂ ነጥቄ ነው? አያችሁ፣ የእሷ ቀይ መስመር ነጥቄ ነው ወይ ነጥቄ አይደለም? እሱን እንድትመልስ ነው። ከዛ እሷም በሮማንቲክ ስለጠየቀችው ምን ብሎ እንደሚመልስ ነው። እዚህ ደረጃ ላይም አንዳረስም ብዬ ዝም ብዬ ነበር። ያንን ጥያቄ ግን አልመልስም ማለት እኔ ሞራሌ ላይ ነው የተረማመድከው። ያ ደግሞ እስክስ አድርጎኛል። እስኪ አንድ ነገር ድንጋች እዚህ እሷ የለችም እኛ እናውራስ እዚያ ነው ይላል ቱርክ። ገይስ ምን እንዳለ ሰማችሁ? የኔም መነሳት አሁን ነው ያየው። እሷ የለችም እስቲ አሁን እናውራ። አውዝ ብላ ምን ሸይጣን 4000 ሰው እየሰማቸው ነበር እኮ አያችሁ። እናንተ እኮ ሰው እንኳ አይደላችሁ። እዚህ ይሄ ጄሪ ሰው መሰልሽ? አንቺ እኮ ኒክ ብቻ ነሽ። ሙም አይሻል ከኒክ በስተቀር ላንቺ ምንም አይደለሽ። ጌታ አንተ ሰው መሰለ እንዴ? አይደለም እኮ አንተ አጋሰስ። እኔ ነኝ እኮ እንደ ሰው ማናገራችሁ ጾታ ሰጥቻችሁ ኑ ግቡ ብዬ አውሩ ምላችሁ እኮ እንደ ሰው ስለቆጠርኳችሁ ነው። አያችሁ እሷ የለችም እናውራ እኔና አንቺ ከለከልኳቸው እንዴ? ሚውት አድርጌ እያሰማችሁ አልነበረም እንዴ? እሷ ምን አረገችን እንኳን አትልም እንዴ? አይ ሄለን እንደዚህ ሆኗልና ተረጂኝ ስትል የእውነትም ተረዳዋት በደረሰ ዛቻ። ለምን ልጅ እንደዚህ አረግሻለሁ እንደዚህ አውቅሻለሁ የሚለኝ ሰው እኔ ደሜን ነው የሚያፈላኝ። ራሷ እኔ እሺ ብዬ እኔ ጠርቻት ነው እንዴ? ካላወራሽ ብያት ነው እንዴ? ዲፌንድ እንኳን ይቅር እሷ የለችም እናውራ እኛ አለን እንኳን ብላችሁ አልጻፋችሁም አይደል? የዩቱብ ቴክስት አሁን አለ። የቲክቶክን አታገኘው ምን ታደርገዋል? አያችሁ ሰው እንኳን አይደላችሁ። እስቲ ምን አወሩ? ችግር የለንም ሄለን የለችም። ልክ እኔ እንዳጣሏቸው ብጤ አያችሁ። ሁለቱ ሽንሻኮኩ አንቺ ትብስ አንቺ ብስብስ አንተ ብስብስ ሲባባሉ ግን ሄለን ጋር ይመጣሉ። አንቺ ትብስ እኔ ልብስ ሲባባሉ ግን ምቀኛ ብለው እኔን እንደዚህ እንደተበላሸ ድልድይ ነው እንደዚህ። ትዝብት ነው ትርፉ። ስንት ኬስ ታዝባችኋል። ሰው እንዳታምኑ። እየቀለድኩ መሰላችሁ እንዴ? እኔም በሮማንቲክ ላውራ ብዬ ነው እኮ እንጂ የእውነት ነው እኮ እየተቆጣሁ ያለሁት። አይ ሁሉ ቀን ጠረጴዛ ደብድቤ መቆጣትን ስላስተማርኳችሁ ጠረጴዛ አልደብድብ እንዴ? አይ ተረዱ እንጂ ገስ ጦርነት በሚዘገብበት ፍቅር አይዘገብም። እና እኔ የእውነት እኔ ግን ሰው እንኳ አይረዳኝም ገስ እንደከፋኝ አልገባቸውም። ይጠይቅሽ ምን አስፈለገ? አሁን ወተሽ ተለያይተናል ምናምን ምን አስፈለገ? ሁሉ ነገር ደረጃ ነው መነጋገር ምን አስፈለገ? ገበናሽንስ የኔንስ ገበና እስኪ እንደው እውነት መክሰስን ካለብሽ በውስጥ ገበና አለ ገበና ራቁት ፎቶ ነው የለቀቀችው። እንደዛም ሆኜለት እንደገና መጥቶ እንደዚህ እኔን ከሷ ጋር የሚያወዳድረኝና የሚያጣጥለኝ ይሄን ሁላ ችዬ ነው እኔ ተቀመጥኩት ነው እኮ ያለችው። ሌላ ነገር እኮ አይደለም እኮ እኔ ተቀመጥኩት ይሄን ሁላ ችዬ ነው እኮ ሌላ ነገር እኮ አይደለም። ወይ ይሄ ዝም ብሎ እንትን ባትሪ የለም በየመሃሉ እንደሚቆም አላውቅም። ባትሪ መቀየር አለብኝ ማለት ነው ጋይስ። ምን ላድርግ? ድንገት ወሬ እያወራን እኮ እንዳይዘጋብ። ባለፈው እኮ ዘግቶብን ቻርጅ አድርጌ ነው የመጣሁት። እናንተ ግን አላችሁ እያወራችሁ። ምን አስፈለገ ለሰዎች? እኔ መጥፎ ሰው ብባልስ ደስተኛ ነሽ ነው ወይስ መጥፎ ሰው አስፈላጊ አለ? ይሁት ጋይስ እኔ እውነት መጥፎ ሰው ነኝ ወይ? መጥፎ ሰው እንድባሉን ትፈልጊያለሽ ወይ? የሱን ክፉነት የሱን አረሜነት ለህይወቷ እንደሚያሰጋ ተረዱኝ ብላለ እንዴ ላከችልን? የመጣችሁ ያሰማችሁ እንድባል ይላል እንዴ? ብላህ ነው እኮ የመጣችሁ ብላ ህግም ያምንበታል። ያንተ ታሪኮች ያቺ ሊያ ላይ ያደረከው በጩቤው ላይ ተወጋኸው ከጂጂ በፊት ያስካት የሁለት ልጆች እናት መሯት ኢትዮጵያ አሁን ጠቅላ የምትኖረው ጂጂንም እንደዛ እቺንም እንደዚህ ሌላ ሴት ላይም እንደዛ ነው የምቀጥለው። ምክንያቱም በአንዱም ጥፋተኛ ነህ ብሎ እንደዚህ ረግጦ የነገረ ቆም ብለህ እንድታስብ ያደረገ ሰው የለም። ያንተ ሴት አላጣም እኔ ቆንጆ ስለሆንኩ ሴቶች ይጫረሱብኛል ብቻ ነው ያንተ ፖይንት።
ያንተ ፖይንት አያችሁ። ሴቶች እኔ ሳልጠይቃቸው እኔ ላይ ወጪ ያወጣሉ። ሴቶች ከኔ ጋር መታየትን ይፈልጉታል። አንተ እንደ ዝና ይዘኸዋል። ግን ህይወትን እንደ ላጲስ እንደዚህ እየተፋቀ እያለቀ እንደሆነ አልገባህም። እንደ ቾክ እንኳን አይደለም። ቾክ እንኳን እየጻፈ ሄዶ ነው የሚያልቀው። አንተ ግን እንደ ላጲስ እንደዚሁ እየተበላ የምትሄድ ሰው ነው። ታሪክ እያጠፋ የሰው ስም እያጠፋ የምትሄድ ሰው ነው። ገብቷል? ለማንኛውም ሮማንቲክ ማለት ጣልቃ ልገባ ያ መጣል ማናገር ብቻ እንኳን አቅራቢያ የዋሉ ሰዎች ማናገር ትችላል። ከወደ አጠገቤ ታደረገ ማንም ሰው ሊልሽ ይችላል። መጥፎ ነገር መረጃ ይዘሽ ነሽ። ራሴን ስለማውቀው ራሴን አውቀዋለሁ። ማርዬ አንድ ቀንም ሳትፈልጊው ለእኔ ያወጣሽው ወጪ ካለ አስገድጅሽ ያረግሽው ነገር አለ። በይች ደስተኛ ሳትሆኝ ያረግሽው ነገር አለ። እኔ በድዬሻለሁ። ነገርም አልሳሳትም። እንደዛ ያልኩ በድዬሻለሁ። ግን ለምንድን ነው ተባብረ ሰሜን ማጥፋት የፈለግነው ነው? እኔ ከሰው ቀርቻለሁ ወይ ብለህ የገባህበትን መናገር ነበረብህ። ገባ? አንቺ ነሽ ወጥተሽ ሚዲያ ላይ ተለያይተናል። ብዙ ሪከርዶች የምንሰማ ለአንቺም ራሱ እንደጋ ያደረገኝ ራሱ አንቺ ነሽ እንጂ እኔማ ይህን ጉብት አስከብሬሽ ተከብር ነው። አንድ ቀን ሁሉም ሰው ዝቅ ብሎልሽ አስከብሬሽ ነው እንጂ አንድ ቀን አንቺ እኔም ደግሞ አክብሬሽ አንድ ቀን እሺ እንጂ እምቢ ብዬሽ አላውቅም። ሁሉም ሰው ግን የራሱ ችግር ስላለበት ወጥቶ አጠገብሽ ያለ ሰው ሊናገረኝ ይችላል። ለማንም ሰው ግን የመጥፎ ልጅ አለ። እውነቱን ለመናገር አሁንም በዚህ ደረጃ ያቆሰልኩሽ ሰው አሉ። ይህ ሁሉ ሰው ሊፈርድብኝ ብዙ ሰው ሲሰርበኝ ነው የነበሩ ነው። በዛ ደረጃ ሁሉም ሰው እየፈረደብህ አይደለም። አንተ የሚደግፍ ሰው አለ። ጉዳዮችን ስመጥ ለቤቴ ቆይ እሷ ተነሳች ብለው እንዴት እንደሚረዳዱ አያችሁ። አቦ ባትሪ አሁን ቆይ ባትሪ አንዴ ልቀይር ጋር ስለምን ድንገት በኋላ ተመስጬ እያወራው እንትን እንዳይዘጋብን እንትን ልቀይር። እስቲ ቂጡ ተበላሽቶ ከሆነ እንደዚህ በጣም ስለሚግል ማለት ነው። እስቲ ያ ኦኬ። ይሄ አንዳንዴ ይሞቃል አይደል? እሺ እግሬ ስር ነው ያለው። ደግሞ እግሬ 10 እንደዚህ ስለሞቅነጠነጥ እነቃቅለዋል። እዚህ በወንበሮቹ ስር አልፏል። አያችሁ? ከዚህ ነው ከእንትኗ ነው ማለት ነው። አያችሁ? እዚህ ላይ ራሱ አይሰራም። አሁን አሪፍ ነው። ከቲክቶክ ከሚያልቅ ከዚህ ይለቅ። አረ ከዚህም አይደለም፣ ከዚህም አይደለም። ምን እየነካው ነው? ቆይ ወደኋላ መልሷል። ለምን በጣም አስፈላጊ ፓርት ነው። እሺ እዚህ ጋር ይሁት ነገር በውስጥ እንጂ ነው። እኔ ትናንትና የተናገርሽው ነገር ትክክል ነገር መለፍለፍም ለማለፍም ከሷ ጋር እያልኩሽ ነው። አስፈላጊ አለ ማናገር ብቻ እንኳን አቅራቢያ የዋሉ ሰዎች ማናገር ትችላል። ነገር በውስጥ እንጂ ነው። እኔ ትናንትና የተናገርሽው ነገር ትክክል ነገር በውስጥ እንጂ ነው። እኔ ትናንትና የተናገርሽው ነገር ትክክል። እኔ መጥፎ ነገር አልተናገርኩም። ስትላቸው ተናግረሃል። ይኸውልህ ዳይሬክት ባትለኝም እኔም ያሁን ላይ ያልካትን ሴት ከሆነ ሰው ጋር ማወዳደር እኔ ሪሌሽንሽፕ እንዳላችሁ እንኳን የ12 የ11 ሰዓት ቪዲዮ ስለሆነ ትንሽ ስታሰልለው ብዙ ሰከንድ ደቂቃ ታዘልላል። ለዛ ነበር በፊት ለፊት ነው ማወራ። በእናትህ አጥንት ምለህ አንተ ሪሌሽንሽፕ ከዚህ ሴትዮ ጋር የለኝም አላልክም? ዛሬ ግን ሚዲያ ላይ ወጥተህ ምንድን ነው ያልከው? ሪሌሽንሽፕ አለኝ እኩል ነው ለእኔ ያላቸው ፍቅር። ይሄ እንዴት ነው ልቤን ላይ ጎዳ የሚችለው? እንዴት ነው ላልወጣ የሚችለው? በዛ ያሉት ሚዲያ ላይ አስተዋወቀች ስትለኝ ክሬዲት ምሰጣት ሚዲያ ስላስተዋወቀች ሚዲያ ክሬዲት ሰጣታሉ። ሚዲያውን ፈልጌው አይደለም የመጣው ማርዬ ታውቂያለሽ። ሚዲያውን ድማል እኔ ተደብቄ መኖር አሁንም ቢሆን አካውንት የተመቷል ብዬ ነው እንጂ የመጣሁት ስለ አንቺም ለማውራት አይደለም። ጠፍቼም ነበረ ሚዲያው ላይ አንቺ ነሽ መልሰሽ ያመጣሽ።
እሷን ይቅርታ ማለቱ እኔ ምንም አያናድደኝም። አብሮ መመለስ ይችላል። ይሄ የእኔ ጉዳይ አይደለም። ኦኬ መብቱ ነው። የፈለገውን ነገር ማድረግ ይችላል። ግን እሱ የሚናገረውን ነገር ስለና ለምትፈጭ እኔ ወክለሽ መፍረደቶች ስለራስሽ መናገር ያለብሽ እኔ ወክለሽ እኔ ልናገር ስለራስ አሁንም ቢሆን እያልኩሽ ያለሁት በጣም ሪስፔክት ሰጥቼሽ ነው እያወራሁሽ ያለሁት። ወደፊትም ሪስፔክት ሰጥሻለሁ። ግን አስተውይ። በቃ እኔ ለአንቺ መጥፎ ሰው አልነበርኩም አይደለሁም። በመልካም ተገናኝተናል። በመልካም እንለይ። መጥፎ መጎዳዳቱ መቆሳሰሉ ትርጉም የለው። ታውቂያለሽ፣ ልጆችን እንኳን እኔ መልካም ነገር ነው እንጂ አስተማርኩልሽ፣ መጥፎ ነገር እንኳን ተናገር ይሻላት አንድ ቀን እንኳን። እሱን እኔ አልካድኩም እኮ የዛን ሰዓት የገባው ሰዓት ላይ የጠየቁህን ጥያቄ ብትመልስ እዚህ ደረጃ ማንደረስ ነበር። የጠየቁህን ጥያቄ ብትመልስ ሚዲያውን አጠቃቀምሽ ተጠቀሚ። ይህን ሰማሁን። ቆይ እምቢ ብሎኝ ነው። ተብተብ አድርጓ በእናታችሁ እየሰማችሁኝ ከሆነ የ11 ሰዓት ቪዲዮ እንኳ ማዘለል ከባድ ነው። ደስ አስፈላጊ አለ ማናገር ብቻ እንኳን አቅራቢያ የዋሉ ሰዎች ማናገር ትችላል። ከወዲያ አጠገቤ ቺት ታደረገ ማንም ሰው ሊልሽ ይችላል። መጥፎ ነገር መረጃ ይዘሽ ነሽ። ራሴን ስለማውቀው ራሴን አውቀዋለሁ። ማርዬ አንድ ቀንም ሳትፈልጊው ለእኔ ያረው ያወጣሽው ወጪ ካለ አስገድጄሽ ያረግሽው ነገር አለ። በይች ደስተኛ ሳትሆኝ ያረግሽው ነገር አለ። እኔ በድዬሻለሁ። ነገርም አልሳሳትም። እንደዛ ያልኩ በድዬሻለሁ። ግን ለምንድን ነው ተባብረ ሰሜን ማጥፋት የፈለግነው? እኔ ከሰው ቀርቻለሁ ወይ ብለህ የገባህበትን መናገር ነበረብህ። አሁን አያችኋለ ፖይንቷን። እኔ ጥያቄ አለች እውነት ገብተህ ስሜን ማጥፋት ነበረብህ ወይ? እኔን ልክ ከእሷ ጋር ለምን ሪሌሽን ውስጥ የለኝም ከእሷ ጋር ብለህ ካሁን በፊት ከእሷ ነው ወይ ነጠቅኩ ወይም ደግሞ ሪሌሽን ውስጥ አልነበርኩም ብለህ በእናትህ ምለህ ነበርኩ ስትል ውስጤን አይጎዳኝም ወይ? እንደገና ተነጣጥቆ ነው የሚለው ነገር ውስጤን አይጎዳም ወይ? ነጥቄ ነው ወይ ነጥቄ አይደለም ወይ አይደለም ያልኩ። አያችሁ የእሷ ትልቁ የአይምሮ ጥያቄዋ ይሄ ነው። ማረማዊት አንድ ጥያቄ ልጠይቅሽ። የአንቺ ትልቁ ጥያቄ ትልቁ ያስከፋሽ በጣም ካስከፋሽ ነገር ያንቺ ቀይ መስመር ሼ ከሆነ ለምንድን ነው የልጅና አሲድ ደፋብሻለውን ይዘሽ የመጣሽው? ለምን የጋራ ስሜት የሚሆነውንም ደግሞ ይዤ ልምጣ ብለሽ ነው? ይሄን ነገር ባይናገር ኖሮ ይሄ የአሲዱንም ሳውንድ ይዘሽው ነበር የምትኖሪው። ልጆችሽንም አወጣለሁ የሚለውን ይዘሽ ነበር የምትወጪው፣ ይዘሽ ነበር የምትኖሪው። ራይት ለእኛ ነው እንጂ ቀይ መስመሩ ላንቺ አልነበረም። እንዴት ልጅ እንደዚህ ይባላል? እና ማን አባቱ ስለሆነ ነው ልጆቹን ደግሞ የሚያሰጣቸው ፍላጎታቸውና ምን ስለሆነ ነው ከወጣም በኋላ ደፋለሁ ብሎ የሚያስፈራራው? ጥያቄው የኛ ነው እንጂ አንቺ አልነበረም። ስጋቱ የኛ እንጂ አንቺ አይደለም። ጋይስ የሷ ነበር። ትላንት ወዲያም ትላንትም የምትደጋግመው ይሄን ነው አይደል? ሆዴን አንድ ላይ እንደዚህ አምጥቻቸው የምትጠያየቀው ይሄንን ነው አይደል? ፔሬድ አድርጎ አለቀ። ይሄ ነበር ጥያቄ አንድና አንድ ነው። አንቺ ምን ያህል ሲለማመጥሽ እንደነበረ ለህዝብ ኦዲዮ ማሰማት ነው አንቺ የፈለግሽው የነበረ። ጂጂን ወድሻለሁ የሚል ቪዲዮ የለም፣ እኔ ግን አለኝ ነው። ለአንቺ ጋር ኩላሊት ሰጥሻለሁ ሲል ነበር። ጂጂን ደግሞ ያ በአካፋ እንኳን የማይዘቀዘቀውን ከንፈሯን እንዲህ አድርጎ ሲገለጭጭ እሷም ያላትን እንኳን ሳይታለች አምጥታለች። እንዳውም ሜካፕ እንዳትቀቢ ሲላት ቪዲዮ ላይ አምጦት ያንን ቪዲዮ ጋይስ ዩቲዩብ ላይ አለ። ሜካፕ እንዳትቀቢ፣ ሜካፕ ስትቀቢ ታስጠያለሽ፣ እንደዚህ ለኔ በጣም ቆንጆ ነሽ፣ አረ ሚዲያ ላይ እንኳን እንደዚህ አያምርም ስትል ኖ ለኔ ካማርሽ ምን ታረጊያለሽ? ምግብ ደግሞ እንደዚህ እየጠቀለለ እንዲህ በራሱ እጅ ሲያጎርሳት እናያለን።
ቢልኝ እያላት ሜካፕ አትቀቢ ብሎ ሁማኔር እንኳን አውልቂ ብሎ ሲጎትትባት ኖ ስትለው ነበር። እኔ እናንተ ልጅ እንወልዳለን ወይ ስትለው እኔ ባትወልጂም አንቺነትሽ ነው የመረጥኩሽ ሲላት ቪዲዮ አለ፣ አውርተንበታል፣ ሪአክሽን አድርገንበታል። ስለሰደበችሽ ልትንቂያት አይገባም። ምክንያቱም በጂጂ ሰበብ ነው ያወቅሽው። ውሽማ ሁሌም ማድነቅ፣ ክሬዲት መስጠት፣ ማመስገን ያለበት ማንን ነው? ባሎችን ወይም ሚስቶችን ነው። ምክንያቱም እሱ ባያመጣሽ ኬት አገኝሻለሁ የሚባል ነገር አለ። ጂጂ ጋር ባታውቂው እሱን አታውቂው። ወይስ እንደ ጣውንት ነው እየተጣላችሁ ያላችሁ? እኔ ባልሽን በጣም ወደዋለሁ እሱ ባያመጣሽ እኔ ኬት አገኝሻለሁ የሚባል ዘፈን አለ። ጂጂ ባታመጣው የትም አታገኙ። እዚሁ ለመዋሸሽ እኛን በህግ ሂጂ በምን ሂጂ እኛ ተንኮል እያስተማርንሽ አይደለም። እጅሽ ላይ ያለው ነገር በብዙ ነገር እንደሚመነዘር ነው የነገርንሽ። በዚህም ብትሄጂ በዚህም ዋጋለሁ፣ በዚህም ብትሄጂ በዚህም ዋጋለሁ ነው እያልሻለሁ። አሁን ለህይወት የሰጋለሁ ስላልሽ ለዛ ቢያንስ ወደ እኔ ጋር እንዳይደርስ ይፈርምልኝ፣ ፍርማ ማስፈረም ትቻልሽ፣ ይታሰርልኝም የራስሽ ፋንታ። እኛ ይዘሽ የመጣሽውን ነገር ነው መነዘርንልሽ። እውቀቱም አቅሙም ያላቸው ሰዎች ነው እንትን ያሉሽ። እዛ ሴት ራስሽ ነሽ የመጣሽው፣ ራስሽ ነሽ ወደ ሚዲያ እንትን ያልሽው። እንዲህ ተብዬ እየኖርኩ ነው ለህይወቴ ስለምሰጋ እኔ አሁን የመጣሁት እንድታውቁልኝ ነው። ለህይወቴ ስለምፈራ አንድ ነገር ብሆን ይሄንን እንድትይዙልኝ ነው ብለሽ ቃል በቃል የተናገርሽው ዩቲዩብ ላይ አለ። ዩቲዩብ ላይ ፊት ለፊት ላይ መታችሁ ለህይወቴ ይሰጋል የህዝብ እርዳታ ያስፈልገኛል ብላችሁ ከኋላ ደግሞ እኔ ጨርሰዋለሁ አይነት ጨዋታ። እኛ የእንቅልፍ ኪኒን አይደለም የሰጣችሁ። ስትናፉ ምን ስትሉ የስሜት ጉዳይ ትሉና የከፋችሁ ጊዜ ግን የሴት ጉዳይ ታደርጉታላችሁ። ችግራችሁ ገባችሁ? ገላችሁን ታጥባችሁ ቢጃማ ለብሳችሁ ዞር ስትሉ ያሱ አጠገባችሁ ሳይኖር ሲቀር ሆዲ ብሳችሁና አንድ ሁለት ትጠጡና ትመጡና ምን ታደርጉታላችሁ? የሴት ጉዳይ ታደርጉታላችሁ። ለዛ ነው ሚዲያ ላይ ያሉ ሴቶች ፌሚኒዝም ወይ የሴት ጉዳይ የሚሉት ሴትነት አልገባቸውም ወይ እየነገዱበት ነው። ልክ እንደ ፖለቲካ ፓርቲ ወይ እንደ ዘር ላይ ነገድ የለ እኔ አማራዊት አና ኦሮሞ ይኒ ብቱ ሄሄ አይደል? እንደዛ ሴትነትንም እንደ ፖለቲካ እንደ ዘር እንደ ምናምን እላው ላይ መነገድ ተጀምሯል ሚዲያ ላይ ልክ እንደ ሌላው እንደቀረው ብሔር ብሔረሰብ የለም። አንዳንድ ብሔር ብሔረሰብ ነኝ ብትልም ባትልም ማንም ያ ብሔረሰብ ስለሆንክ ብር የሚሰጥ የለም አይደል? የሚያዋጣው ሚዲያ ላይ ወይ አማራ ወይ ኦሮሞ ነው መሆን ያለብህ። ወንዶች እውቅና ከሌላቸው ብሔር ብሔረሰብ ቁጠሯቸው፣ ድምፅ የሌላቸው ማያዋጡ። ወንድ ነኝ ብሎ ቢመጣ ብር የማይከፈለው በወንድነቱ ስራ የማይሰራ ሴት ነኝ እኔ በሴትነት ስትል ብር ትሰራበታለህ። ልክ እኔ አማራ ነኝ ስትል ንግድ ፍቃድ እንደሆነ እንደሚቆጠረው ሁላ ማለት ነው። በዘርም ኬር ያንን ነው እየሄዳችሁ ያላችሁት። አንቺ ነሽ ወጥተሽ ሚዲያ ላይ ተለያይተናል ብዙ ሪከርዶቹ የምንሰማ አንቺም ራሱ እንደጋ ያደረገኝ ራሱ አንቺ ነሽ እንጂ እኔማ ይህን ጉብት አስከብሬሽ ተከብር ነው። አንድ ቀን ሁሉም ሰው ዝቅ ብሎልሽ አስከብሬሽ ነው እንጂ አንድ ቀን አንቺ እኔም ደግሞ አክብሬ። ጋይስ ምን እንዳልሰማችሁ እኔማ ሚዲያ ላይ ሁሉ ሰው ዝቅ ብሎ እንዲያከብርሽና አስከብሬሽ ነው የኖርኩት ይላታል። ንግስት ሆይ ሁሉም የሚታዘዙሽ ያህል
ዙፋን ላይ ቁጭ በይ አስከብሬሽ ነው ኖርኩ አይደል? የክብር መገለጫ ነው ለካ ጀርመን የክብር መገለጫ ነው። ራይት ጀርመን ላይ እንደዛ ነው የምትከባበሩት? ውይ ሰካራም ታዲያ በምን ቋንቋ ይከባበራል? ጋይስ እንደዚህ ነው ለካ የምትከባበሩት። ይኸው አሁን ቲክቶክ ነው ሪከርድ ራሱ የለቀቀው። ጀርመን እንደዚህ ነው የምትከባበሩት? አሁን ገና ነው። አሁን ከነዘር ማንዘርሽ ፎቶ ወጥቼ ማንነትሽን ዓለም ላይ በእድሜ ልክሽ የምጫወትብሽ ከዚህ በኋላ ማለት ነው። እናትሽ ትበላለሽ። የኔን ልብስ ጥለሽ አንቺ የራስሽን የገዛሽውን ልብስ ወሰድሽ። የኔ ገዛሁትን ጥለሽ አንቺ የገዛሽውን ወሰድሽ። እመቤቴን አሲድ እደፋብሻለሁ፣ እገልሻለሁ። አስከብሬሽ ሰው ሁላ አክብሮሽ ባንቺ እንዲገዛ አደረኩኝ። ንግስቶይ ሁሉም ይታዘዙሻልና ማን ከገበያ ሽንኩርት ይግዛልሽ? ዘንቢል ስጫቸው። ከዛን የእውነት አምነው ተመስጣ ታዳምጠዋለች። ጋይስ አስከብሬሽ ሚዲያ ላይ ሲላት ተመስጣ ታዳምጠዋለች። ተመስጣ አሲድ ነው ያለው። ያ ወሎዬ አልሰማሽም እንዴ? እናቴ ትሙት አሲድ እደፋብሻለሁ ነው ያላት። አንድ ቀን እሺ እንጂ እምቢ ብዬሽ አላውቅም። ሁሉም ሰው ግን የራሱ ችግር ስላለበት ወጥቶ አጠገብሽ ያለ ሰው ሊናገረኝ ይችላል። ለማንም ሰው ግን መጥፎ ልጅ አለ። እኔ አስከብሬሽ አክብሬሽ ነው የኖርኩት ሚላት ይዋት አይኗን እንዴት እንደሚያደርጋት በቦክስ መጥቶት ከዛን እውነቱን እንዳለ ብጤ መስጣ በሮማንቲክ እንዲህ ብላ ርክት ብላ ትሰማዋለች። ሪቬንጅ ነው የምወስድብሽ ታያለሽ አላት። ሪቬንጅ ታያለሽ፣ እኔ ሪቬንጅ ወስድብሻለሁ። እዚህ ጋር ስሙ። አዎ ማን ነው ጌም የሚልክብኝ? ጋይስ ጋዴም ያ ቲክቶክ ዝጊው ይለኛል ለራሱ። ሪቬንጅ ነው የምሰራብሽ። ሪቬንጅ ይሰራል እንደ ሪቬንጅ ነው ይወት ሪቬንጅ ነው የምሰራብሽ። ብዙ ማውራት ጥሩ አይደለም። ብዙ ማውራት አስፈላጊ አይደለም። ሙያ በልብ ነው፣ እንተያያለን። ሙያ በልብ ነው፣ እንተያያለን። የልጆቿን ቪዲዮ ደግሞ ቀርጾ ይዞ ልኮላት በዛ ቮይስ ስር ምንድን ያላት? ይሄንም የልጆችሽን ቤተሰብሽን ሚዲያ ላይ አሰጣና መሳቂያ ያረግሻለሁ አላት። ልጅቷ የእሷ አንዷ ልጅ ትንሽ እርዳታ ስለምትፈልግ ብቻ አስከብሬሽ ነው የኖርኩት ብሎ ሲነግራት የእውነት ተመስጣ ሮማንስ ውስጥ አበባ ማል እንደነሰነሰ ብጤ ሰማችሁ። በጣም ተመስጣ ድምጿን ዝቅ አርጋ ስድ ነው እሷና ስዷ እንጂ ውሸት ሲነግራት የምትመሰጠው። ከዛ በውሸት እየተመሰጠች እውነት ፈልጉልኝ ልትለን እኛ ጋር ትመጣለች። እውነት ፈልጉልኝ ተበድያለሁ። እሱ የዘጋት ቀን በሴትነቴ ተበደልኩ ነው። አብረው ያወሩ ቀን ለስሜቴ ያስፈልገኛል ጨዋታ ነው። አሁን ሚዲያ ላይ የሚታየው ሴት የሚባለው ነገር ገባችሁ? ይሄ ነው እና ስሙ ዝጋ። እውነቱን ለመናገር አሁንም በዚህ ደረጃ ያቆሰልኩ ሰው አሉ። ይህ ሁሉ ሰው ሊፈርድብኝ ብዙ ሰው ሲሰርበኝ ነው የነበሩ ነው። በዛ ደረጃ ሁሉም ሰው እየፈረደብህ አይደለም። አንተ የሚደግፍ አያችሁ ጋይስ፣ ይሄ ሁላ ሰው ሲፈርድብኝ፣ ይሄ ሁላ ሰው እንዲሰድበኝ የምታረጊው ሲላት ሁሉ ሰው እየፈረደብህ አይደለም ብላ ሰዎች ከሱ ጎን እንደቆሙ እንዲሰማው ሞራሉን ትጠብቅለታለች። አያችሁ እንደ ሰው ሁላ እንዲህ ሲሰድበኝ ሲናገረኝ
እውነት የሚገባኝ ኖ ሁሉ ሰው አይደለም የሰደበ። አይዞ የተረዳህም ሰው አለ ነው እኮ ገብቶሻል? የተረዳህም ሰው አለ። ሞራሉን ትጠብቃለች። ሰው ሁሉ አልጠላህም። ለሱ ሞራል ተጨነቀች እንደገና። እኛ ግን 11 ሰዓት እንደዛ 10 እየተነሳው ስፖርቱን ላሰራለሁ። ትዝ ይላችኋል? 11 ሰዓት ሙሉ ቁጭ ብዬ እኔ ረጅም ቪዲዮ አንድ ቀን ከተቀመጥኩ በሁለተኛው ቀን ወይ አልመጣም። ያልቁጣዎችን ስመት ለቤቴ ስንለያይም ስንታላም ስንምንዝ ምን አልኩሽ? ምንም አላልኩሽ። ምንም ያልኩትን ነገር አልነበረም። ምንም አላልኩም። ግን አንቺ ነሽ ሁሉንም ነገር የጀመርሽው። አሁን እንደውም ማቆም የምችለው አንቺ ነሽ። ምን አላት? አያችሁ? አንቺ ነሽ ሁሉን ነገር የጀመርሽው። ማቆም የምትችው አንቺ ነሽ። ዛት ሚንት አስቁሚያቸው። አንቺ ደግነቴን ታውቂያለሽ፣ እኔ ክፉ እንዳልሆንኩ ታውቂያለሽ ሲላት ሁሉ ሰው አይደለም የተነሳብህ፣ ከጎን የቆሙ ሰዎች አሉ። ዛት ሚንስ አይክፋክ ነው ያለችው። እኛ እዚህ ጋር አስከፍቷታል ብለን ነው የምንቆመው። እሷስ አይክፋ። ስለ ልጁ ለልጆቼ በጣም ጥሩ ሰው ነው። ለልጆቿ ጥሩ ቢሆን ልጆቹ እርዳታ እንደሚያስፈልጋቸው ቪዲዮ ይዞ እለቅልሻለሁ ይላታል። ለምን? ወላጅነቱ የእሷ አይደለም የእሷ ናቸው። የእሷ ልጆች ብሎ ነው እንጂ የሚለቀው የኔ ልጅ ብሎ አይደለም። ማለት ኦቲዝምነት የሚለቀቅ ከሆነ ለምን የራሱን ልጅ አልለቀቀውም? በሱ ልጅ ለምን አልተሰደበም? አልገባችሁም እኮ ገባችሁ? እርዳታ የሚያስፈልገው ሰው ማንም ሰው የሚስቅበት ከሆነ የራሱን ልጅ ለምን አልለቀቀውም? ልጆቼን እንደ ልጆቹ ነው የሚጠብቀው አላለችም? እንደ ልጆቹ ከጠበቀው እንዴት ሐሳቡ መጣለት? እነዚህ ልጆችሽን እለቃቸዋለሁ ሚዲያ ላይ፣ ከዛ እንደ ልጆቹ ይወዳቸዋል፣ ይሄን እንኳን ክሬዲት ሰጣለሁ፣ መጽሐፍ ቅዱስ ያስተምራቸዋል አለችና ትላንት መሰከረችለት። እንደ ልጆቹ ገባችሁ? እንደ ልጆቹ። አንድ ነገር ልንገራችሁ፣ የማንም ንፍጣም የማንም በስነ ስርዓት ሱሪ እንኳን የማያረግ የማንም ቁሻሻ ልቃሚ ናና የኔን ገላይን ደፍጥጠው ለማለት ልጄ ከአባቱ ጋር እንኳን ባልኖር አባት አለው። ምን የመሰለ አባት አለው። የማንንም ቁሻሻ አባዬ ብሎ የጠራ ቀን በጥፊ አጠናግሬ ነው ከግድግዳ ጋር ማላጥፈው። እሱም አያደርገውም እንጂ ብሎም ይስቅብኛል እንጂ አባቱ አይደለም። እንደ አባትም እንደምንም አይሆንም። እንደ አብሮ ነዋሪ ተከባብሮ አብሮ እንደሚኖር ብቻ ነው። he is living with us, he is best for me and we respect each other, we live, we have red line everyone. this is የኛ ስምምነት ከልጄ ጋር ያለው ይሄ ብቻ ነው። እንደ አባትም እንደማንም አይሆን፣ እንደ አንድ አብሮም እንደሚኖር እንደሚከባበር ሰው ብቻ። እንደ ልጆቹን የሚያው በጣም ያከብራቸዋል። እንደ ልጆቹ ቢያይ ልጁን ለምን አላስፈራራበትም? ለምን አላወጣው? ምንም ባይሆን ይሄንንም አድርጎ እኛ ውስጥ ስንት ነገር ውስጥ ከገባን በኋላ እንደ ልጆቹን እንኳን በጣም ያከብራል፣ በጣም ያስተምራቸዋል አለች። አያችሁ፣ ልጅም ስንወልድ ለወለድናቸው ምድር ላይ የመጡትንም ሰው ልጆች በወለድንበት መንገድ ቫልዩ ስለምንሰጣቸው ምድር ላይ ሲኖሩ ያንኑ ቫልዩ ይዘው እንዲኖሩ ነው የምናረጋቸው። በሆነ ስተት ወልደናቸው ከሆነ ሲኖሩም በስተት ውስጥ እንዲኖሩ ነው የምታረጓቸው። ገባችሁ? ከዛ የማንንም ቁሻሻ ወደዛ ያለ በጥፊ የሚመታውን ሁላ አባት ነው ትላላችሁ። አባቱ ያልሆነን ሰው ልጆችን ማስመሰልን፣ የበታችነትን፣ ለማንም ቁሻሻ ታዛዥነትን እየጫናችሁባቸው አድጋችሁ ከዛ this is ፍሪደም ያለበት ሀገር ነው፣ ስለ መብት ተከራከር ትላለ። መብቱን እየረገጥ ካሳድገው ማለት ነው። ከማንም የሱ ያልሆነን ሰው ያንተ ነው ብለህ እንዲያምን አድርገው፣ የሱ ያልሆነን ነገር ያንተ ነው ብለህ
ለዛ ተገዢ ሆኖ እንዲያድግ አድርገው ከዛ ስለ መብት ተከራከር ትሉታላችሁ። የማያውቀው መብት የማያውቀው ማንነት የማያውቀውን የኔነት ከየት አባታችሁ ነው የሚያመጣላችሁ? ከዛ ይሄ ግራ ይጋባና መጨረሻ ላይ ልጁ ምን የሱ እንደሆነ ምንም የሱ እንዳልሆነ ሳያውቅ ወይ ወንጀል ውስጥ ይገባና እስር ቤት ይገባላችኋል፣ ወይ ድራግ ውስጥ ይሆናል፣ ወይ በብስጭት ጨምላቅ ዓለም ውስጥ ይገባላችኋል ማለት ነው። ዚሲስ አሜሪካ ዚሲስ ምናምን የምትሉት ለሚዲያ ብቻ ነው የእናንተ ዚሲስ። ገባችሁ? የሱ ያልሆነን አባት አባዬ ብሎ እንዲጠራው እኔ ካደረኩት በዛ ውስጥ ከኖረ እንቅስቃሴ መንቀሳቀስ ባለበት ለሱ ሲል እንቅስቃሴውን ጎድቦ እቤት ውስጥ ቁጭ ካለ ተጨቁኖ የኖረ ልጅ አሳድገ ስለ ዲሞክራሲ እንዲጮው ደግሞ ቁጭ ብለ ስለ ዘሩላ ታወራለታለህ። ይሄ ነው የኛ ማንነት። ስደተኛ ያደገ ሀገር ውስጥ መጥቶ ዲሞክራሲም ይሄ ፌሚኒዝም ፈሳም ነገር ያልገባው በእንደዚህ አይነት መንገድ ስለተቀበለው ነው። ገባችሁ? በእንደዚህ አይነት መንገድ ነው የምትቀበሉት። ዲሞክራሲም ያልገባችሁ ቤት ውስጥ አስተዳደጋችሁ በጭቆና በእንደዚህ ጭቆና መሆኑን ሳይገባችሁ እንደዛ ኖራችሁ ከዛ ትክክለኛው መንገድ ላይ ስትሄዱ ትክክል ምን እንደሆኑ አታውቁትም። አበላሽታችሁ ወንጀለኛ ትሆናላችሁ። ዛሴት ለዛው ሰው እየደበደበ በጩቤ እየተወጋ በጩቤ እየወጋ የመጣ አንቺ ጋር የመጣን ሰው ጂጂን እንደዛ ሲሳደብ ጂጂ በራሷ ጥፋት እድሜ ልክ ትረገጣለች። ምን ትላለች? ሆነም ቀረም እማማ ዝናሽ እንኳን ሴት ናቸው። እማማ ዝናሽ ሴት ናቸው። ዘኪ እንደዚህ ነካኝ ብትለን አንለቀው። ገባችሁ? ያ ጂጂ ላይ ያላገጥንበት ነገር ይገባናል። ልጁንም አናውቀው፣ ታሪኩንም አናውቀው። ገባችሁ? የሷን ውሸትም ደግሞ ካሁን በፊት ስላለ ለዛ ነው ምንም እንትን ሳንል ግራ ገብቶ ነው። ለምን ስናያቸው የቡና ቤት ወሬ ነው የሚያወሩት። የቡና ቤት ወሬ የሚዳኘው ጠጅ ቤት ነው። እኛ ደግሞ ጠጅ ቤት አልሄድንም። እንዴት ነው እዚህ ጉዳይ ውስጥ ምንገባው? እንዴት ነው የተዋወቃችሁት ብለን ስንጠይቅ የጂጂ ጋር የተጣላ ሰሞን እንትን ቶፒኩ ላይ ሐሳብ ልሰጥ ገብቼ እንደውም ሐሳብ ሲጠፋኝ ሰድቦ አባረረኝ አለሽ። ከዛን ጃፒ ለምን አታሽቃብጪም አለኝ ደውዬ ምን ሆኖ ነው ስል ከዛም በኋላ በሐሳብ ሳይሆን ያሽቃበጥሽው በህይወት አሽቃበጥሽ። ለምን ጂጂን አደነቃት ብለሽ ቀይ መስመርሽ ሆኖ ከዛን በዛ ሰዎች ስለሚቃወሙሽ ልጅ የሚለውን ሁላችንም የሚያስማማውን ይዘሽ መጣሽ። አሲድ የሚባለውን ይዘሽ መጣሽ። ቀይ መስመርሽ አልነበረም። አይሽ ሰው ሁላ እየሰደበኝ ነው ሲል ሁሉም ሰው አይደለም የተቃወመ። አይዞ አልሽው። እሺ ትላንትና እኔ ስነሳ አይዞ ሁሉ ሰው አልነበረም የተቃወመ። እኛ ጋር ግን የመጣሽው ተረርተንሽ ከጎንሽ እንድንቆም ነው። እንደገና እርግጠኛ ነኝ እሱን ሲሰድቡት የነበሩ ሰዎችን ስትሰሚ ወይ ሚውት ታረጊ ነበር ወይ ከፍቶሽ ታለቅሺ ነበር ማለት ነው። አያችሁ ማን ወደ እናንተ እንደሚመጣ የመጣችው አናድደዋለሁ እንጂ የእውነት ወይ ፍትህ ወይ እኛ ፊል እንድናደርግ ወይ እንድንማርበት አይደለም። እሺ ይሄንን ስሙት። ትላንት በጣም 11 ሰዓት ስለተቀመጠን ብዙ ንግግር እየሰማን ስለነበረ ብዙ ነገር እኮ አስተማሪ ነገር እያየ በቃ ትደነዝዛለህ። ደንዝዘን ነው ዝም ብለን ስንሰማቸው የነበረው። አሁን ሄለን የት ሄደች? አያችሁ ሄለን የት ሄደች ሲሉ እኔ ደግሞ መጣሁ። ጥላም አይደለው ይሄው መጣሁ ከቻልኩ ይሄው ገና ስቀመጥ ያላችሁ ገና እየተቀመጥኩ ከዛ ሄለንን ተያት እኔና አንቺ በኋላ መጨረስ እንችላለን አላት። አው ቆይ ሰከንድ ትንሽ ሳዘልን እንትን ይመጣል 11 ሰዓት ቪዲዮ ትንሽ ሰከንድ ስታሰልል ደቂቃ ነው የሚሆንብህ። እዚህ ጋር ይሁት ሄለን አሁን የት አለች ስትል ሄለንን ተያት እኔና አንቺ በውስጥ እንጨርሳለን አላት። አስፈላጊ አይደለም ማናገር ብቻ እንኳን አቅራቢያ ያሉ ሰዎች ማናገር ትችላል። ኮዳ ተገበቺ ታረገ ማንንም ሰው ሊልሽ ይችላል ነው ነገር ራሴን ስለማውቀው ራሴን አውቀዋለሁ። ማርዬ አንድ ቀንም
ሳትፈልጊው ለእኔ ያረው ያወጣሽ ወጪ ካለ አያችሁ። ማርዬ ስንት ጊዜ ነው ማርዬ? 3 ጊዜ ማርዬ። ከዛ በኋላ ማርዬ ሲበዛ ምናለች? እኔን እዚህ ማሰደብ አሁን ይጠቅማል ወይ ሲል ሁሉ ሰው አይደለም እኮ እየሰደበ ያለው አለችው። ዛት ሚንስ አይዞ ሰው ሁላ አይደለም፣ ከጎንህም ሰው አለ፣ ተረጋጋ ነው። ከጎንህም እኮ ሰው አለ ማለት ምን ማለት ነው? ሁሉ ሰው አይደለም የሰደበ፣ የተረዳህም ሰው አለ ነው። እኔን ተረዱኝ አይደለም አበድሩኝ እየተባለን የሌለንን እንዘቀዘቃለን። ገባችሁ? ሚዲያ ላይ የሚመጣን ኬዝ እንድታስቡበት እሺ። ዛሴ አስገድጄሽ ያረግሽው ነገር አለ በይች ደስተኛ ሳትሆኝ ያረግሽው ነገር አለ። እኔ በድዬሻለሁ፣ ነገርም አልሳሳትም። እንደዛ ያልኩ በድዬሻለሁ። አያችሁ፣ እኔ በድዬሻለሁ ወይ አስከፍቼሻለሁ ሲል እኔ እንደዛ እያልኩ አይደለም። አትሳሳት አለችው ቀስ ብላ። አያችሁ፣ አትሳሳት፣ እኔ እንደዛ እያልኩ አይደለም። እውነት በድሎኛል አይደለም፣ ለህይወት የሰጋለው እኔ እዚህ የመጣሁት እንድታውቁ ነው ብለሽ አላለቀሽም እንዴ? ኩንጋም አላለቀሽም እንዴ? ዝም በይ ብለው ውሃ ሲሰጡሽ አልነበረም እንዴ? እኔ እንደዛ አላልኩም። አትሳሳት ተነስታለች ሄለን ብለው ነው እኮ ጥያቄ አላነሳማ። አያችሁ ጋይስ፣ ስምጥ እንዴት እንዳለች አያችሁ። ማርዬ ነው ያለው። ከዛ አትሳሳት፣ እኔ እንደዛ አላልኩም፣ በድሎኛል አላልኩም። እውነት ልካሳው ነው አላልሽም እንዴ? ህዝቡ አብራችሁ እንደሰመጣችሁ እንዴት እንደገባኝ ታውቃላችሁ? ሆድ የሚያወራው ነገር እናንተ ጆሮ ጋር መጥቶ ጆሮአችሁን አሙቆ አንገታችሁ ስር የሆነ እንደዚህ የተኛ ሰው በሀሳብ እንዳያችሁ ቴክስቶች እንዴት እንደገባኝ ታውቃላችሁ? በቃ ይታረቁ የሚል ቴክስት አበዛችሁ። ልክ ከእንቅልፋችሁ ስትነቁ እናንተም ነው አብራችሁ ጆሮአችሁ አንገታችሁ ስር የሞቀው። እኔ እንዳይሞቀኝ ተነሳው እኮ እንዳይሞቀኝ። እኔ በባዶ ሜዳ እንዲሞቀኝም እንዲበርደኝም አልፈልግም። ብርድ ካለ የግድግዳ ማሞቂያ ይከፈታል። ማሞቂያ ካለ ማብረጃ ይሄ ቬንትሬተር አለ ከፍታለሁ። ምንም የጆሮ ሹክሹክታ አያስፈልገኝም። አይ ዶንት ኒድ ኢት። የጉልበት እርዳታ ፈልጋለሁ፣ አይኮል 911 ታመም ያለው አምቡላንስ እደውላለሁ። ዛሴት ምንም አልፈልግም። እንደዚህ አይነት ወሬ እንደዚህ አይነት ግን ለምንድን ነው ተባብረን ሰሜን ማጥፋት የፈለግነው? እኔ ከሰው ቀርቻለሁ ወይ? አየህ፣ ማንም ሰው እኔ እንደዛ አላልኩም። የኔ ጥያቄና ያስከፋኝ አለች። ለምን ተባብረ ሰሜን ታጠፋለህ? ለምን ከሰው ጋር ታወዳድረኛለህ? ከጂጂ ጋር? እሺ አቦ ተብተብ አድርጓ። ጋይ ዝም አላችሁ፣ ተመሰጣችሁ። እኔ እንኳን ተንሾካሾኩ እንዴ ጋይስ? እኔም ተንሾካሾኩባችሁ እንዴ? ሃይ ዴ ተብተብ አድርጉ። አይ ቲንክ እንትን ሙያ ላይ እንደዚህ ረጅም ሰው አሁን ተነስቼ ቢሆን ነጭ ያበራባችሁ ነበር። ለህ የገባህበትን መናገር ነበረብህ። ገባ? አንቺ ነሽ ወጥተሽ ሚዲያ ላይ ተለያይተናል። ብዙ ሪከርዶች የምንሰማ ጋይስ ላይ ጋለሪ እንኳን መሙላት ቢያቅታችሁ ጎል ምንድን ነው የሰጠን? ላይቭ ጎል እራሱ ቲክቶክ ምንድን ነው የሰጠን? ቼክ ኢት ጋይስ። ላይቭ ጎል ጋለሪ እንኳን መሙላት ካቃታችሁ ጋለሪ ከ1917 ተሞልቷል። 2 ነው የቀረ። ላይቭ ጎል ግን ምን እንደሰጠኝ አላውቅም። በየቀኑ ስለሚቀያየር ማለት ነው። አንቺም ራሱ እንደጋ ያገኝ ራሱ አንቺ ነሽ እንጂ እኔማ ይህን ጉብት አስከብሬሽ ተከብር ነው። አንድ ቀን ሁሉም ሰው ዝቅ ብሎልሽ አስከብሬሽ ነው እንጂ አንድ ዝቅ ብሎልሽ አስከብሬሽ ነው የኖርኩት። በሆዴ ምክንያት እስቲ እንትናን ያከበራችሁ ዝቅ ብሎ እንዲኖር ያደርገው አንድ ቀን እንኳን ጎንበስ ብሎ እግርሽን እንኳን ሲያጥብ አይተሻል? ይገባሻል ብሎ አድርጎ ያውቃል? ዝም ብለሽ እኮ
እርግጠኛ ነኝ ወድሻለሁ የሚለውን ቃል እንኳን ካፉ አውጥቶ አያውቅ። በተለይ ጋይስ እንደዚህ ወደ ሰሜን አካባቢ እንደዚህ ሲያደናቀፍሽ እንኳን እያየሽ አትሄጂም አይን የለሽም ምናምን ማለት ነው የሚቀናቸው። የኔ ውድ ምን ሆንሽ ከማለት አይቀናቸው። ይቅርታ አድርጉልኝና የእውነት በጣም ይቅርታ። ዘረ ምናምን አይደለም ሰው ከአካባቢ የራሱ ባህሪ ያለው አይደል? የእውነት ውሸት ነው እንዳትቀየሙ። የኤርትራ ወንዶችና የትግራይ ወንዶች ፍቅር መግለጽ ያውቁበታል። የኔ ቆንጆ የኔ ፍቅር ይላሉ። እናቴ ትሙት አይሉ። እንደዚህ እቃ ይዘህ ተደናብረ ብትወርቅ እያያች ትይም አንቺ ደንባራ ናይቀማሊ ምናምን ነው። እነሱ እኮ በእነሱ ቤት የኔ ፍቅር ምን ሆነች ነው እያሉ ነው። እናቴ ትሙት እንደዚህ እያሉ የእውነት ኤርትራዊ ኤሪ ሽኮሪና ወደ ዘር እንዳትወስጂው እሺ። ሰዎች የራሳቸው ባህሪ አለ ገብቶሻል። ወደ ሌላ እንዳትወስጂው። ይሄ ኤርትራን ዲፌንድ ይሄ ፖለቲካ አይደለም የያዝ ነው። ፓርላማ ላይ አይደለንም። የሰዎች ባህሪ ላይ ነው የምናወራው እሺ። ዶንት ቲንክ አባውት ሌላ ነገር። ዲፌንድ ወደ ሌላ ወስደሽ ከሆነ ቦልኬ ነው ከዚህ ማወጣሽ። ገባች? የኔ ፍቅር ናይ ሽኮሪና ምናምን የለም። ዘፈኑ ራሱ ናይ ተጋዳ ላይ ነው። አጆኪ ሀዮኪ ነው። ለምንድን ነው ሲል ልጇ በጦርነት ሄዶ ቀርቷልና እሱን እየጠበቀች ነው። ለእሷ እናት የተዘፈነ ነው ነው የሚለን። ከዛ ኩሉ ትዝታ አይምር አለ ማን ይሕድሑ ናይ ነፍሲ ሕዩ ይላል። ምንድን ነው የሚል ስል እዚህ ተራራ ላይ በጣም ብዙ ሰው አልቋል ይላል። ለተራራ ነው ያውላ ፍቅር የተገለጸው። ወይኔ በዚህ ነው እንደዛ የደነስኩት እላለሁ። ከዛን ይላል ናይ ከለላ ዛፊ ኩሉ አቀፊ ምን ነው ሲል እዚህ ይሄ ክሊፑ ላይ ያለው ዛፍ የለም ይላል። እንዳለ ወታደሮቹ ምሽግ ስላልነበራቸው እዚህ ስር ነበር የሚጠለሉት ይላል። እውነት በዛፍ ነው በዛፍ ነው የጨፈርኩት ማለት ነው እላለሁ። ያኛው ይመጣል ፍሽክታ መሌ ያሳዝነኛል። ወደዋለሁ ይህን ዘፈን። ምንድነው ሲል በፖለቲካ አፉ ተይዞ ለእነሱ ነው የዘፈነው ይላል። ፍቅር ራሱ የምገልጸው በፖለቲካ ዘፈን ይሁን። የኔ ቆንጆ የኔ ምናምን ብዙ የላቸውም። ቢኖር 5% ቢሆን ነው ወንዶች። ሴቶቹ ቆንጆም ናቸው፣ ለመያዝ ትዕግስት አላቸው። እንደዚህ ባልጋ ምናምን ሲበዛባቸው ነው ምናምን የሚሉ የእውነት ናሀብዚ ውፃ ከዚህ ምናምን ነገር የሚሉት እንጂ ለእነሱ በዚህ ባህሪያቸው ለመያዝ ይሄዳል። የእውነት ይሄ የኔ ቆንጆ ብላ አዲስ አበባ ምናምን አሉ። በነገራችን ላይ ዘረኛ አትበሉኝ እንጂ በኦሮምኛ ፍቅር ይገለጻል። ያሊ ብራን ዘፈን ብቻ ራሱ የፍቅርን እንትን አቲቴሴ ቡልተ ሂሪበ ሚአዋ አን ሂሪበ ደቢ ናሂ ሚሚደዋቱ አንቺ ቁጭ ብለሽ ታድሪያለሽ። እኔ እንቅልፍ አጥቻለሁ። እስቲ ንገሪኝ መድኃኒቱን ኢሚማኒ ሆቅዩ ሱመያደ አንሆቅ እምባይ ሁሌ ላንቺ ይረጫል ቢሎ። የእናንተ ችግር ኦሮምኛ ሲሆን ፖለቲካ ይመስላችኋል። ለዛ ነው እኔ ትግረኛ ሲሆን ፖለቲካ መስሎኝ አይደለም። ልክ እኔ አማርኛና ኦሮምኛ እንደምተረጉምላቸው ምንድን ነው የሚለው ብዬ ጠይቃቸዋለሁ። ከኔ ጋር ጓደኞች ነበረኝ። አሁን ነው ዩቱብ ካቆምኩ ያቆምኩት። ሲነግሩኝ ባክ ሁለተኛ እንዳታስነሳኝ አልኩት። ሁለተኛ ተነሽ እንደንስ ብሎ ይስበኛል አይደል? ስንጨርስ ምንድን ነው ያለው ስለው እንደዚህ ሁለተኛ እንዳታስነሳኝ አልኩት። በቃ ለምንም እንደምል የሚገባው ልጅ ነው። ገባሽ? ምንም እንደዚህ ነገሮች ሁለተኛ ለራስ ደንስ እንደፈለክ ስፒከር እንደፈለክ ስተቂጦ ክፈትለዋል። ከዛ ብሎ ጨፍሮ ምናምን እንትን ይላል። እንዳታስነሳኝ ይላል። እኔ ፍቅር እስከ መቃብር የቴዲን ዘፈን መጀመሪያ ነግሯል። ከመጽሐፍ እንደመጣው ብዙዎቹ አያውቁም። ነግሬ ምን ብዬ ሲመሰጡ ተነስቶ ይደንሳል። እኔ ከደነስኩ በኋላ የድንጋይ ታሪክ፣ የሆነ ጀልባ ታሪክ፣ የምናምን ታሪክ ምናምን
ናይ ሀብዚ አንድ ቀን ይወጣል ምናምን እንደዛ ነው። ሮማንቲክ አያውቁም ወንዶቹ። እያየሽ አትሄጂም ማለት ለነሱ የኔ ፍቅር ማለት ነው ቋንቋቸው። ደምባራ ምናምን ና ምናምን ነው የሚሉሽ። እንደዚህ ነይ ምናምን ብሎ እንደዚህ አይዙሽ ና ቁጭ በል ምናምን ነው የሚሉ የለም። ለነሱም አብረ ስትኖር ለቁጣ እንዳልሆነ ይገባል። ግን ቀጥታ የኔ ፍቅር ሮማንቲክ አበባ ምናምን እንዴ አበባ ከሚያልጥ ጠላት ቢራ 8 ደርድሮ ነው የሚጠብቅ። በቃ ይሁን መብራት ስታጠፋ ራሱ ጠፍቷል ወይ ነው የሚል። ሻማ ካበራ ዛሬ 21 ነው ወይ ይላል። ገብርኤል ነው ናይ ገብርኤል ናይ አቡነ ደረሰ ምናምን ይላል። በቃ ሁሉም ከሃይማኖት ጋር የሚያያዝ ይሁን። ሻማ ካበራ ለሮማንቲክ እንዴ አይሆንም። ውሸት ነው ጋይስ። ዋሻው የአረብ ወንድ ፍቅር አገላለጽ ያውቃል። ያ ሀቢብቲ ያ ቀልቢ ያ ኡምሪ አንቲ ምንል አዩኒ አንቲ ፎቅ ራስ ይላል። በአረበኛ ይገለጻል እኮ ልክ ፈረንሳይኛ ጀዶ አጽሄ ለበዛው መተኛት እንደሚያምር ማለት ነው። ዛሴት ፈረንሳይ ዝም ብሎ እኮ ሲሰድብህ እንኳን ሮማንቲክ መስሎ ከንፈርን ማሞጥሞጥ ነው የምትጀምረው። ጀዶ ሲል ትላለህ። ሽቶ እንኳን ማስታወቂያ ሲመጣ አይተህ ከሆነ አይደል? ያ ጣሊያንስ ሲኞሪታ እያለ ራሱ ስድብ ነው የሚመስል። ሂትለር ነው ጆሮ ላይ የሚመጣው። ጦርነት ነው የሚመጣው። ምንም አይጥም። ጣሊያንኛ ለስድብ እንዴት ደስ ይላል። የሆነ ቁጣ የሆነ ግርማ እንትን ያለው ነው የለም ለጸብ የሚመች ገባችሁ? ጣሊያንኛ አይደለም ጋይስ። ሲያወሩ ራሱ ቀስ ብሎ አይደለም የሚያወሩት እንደ ፈረንጅ በጣም ነው የሚያወሩት። ደስ ይላል ጣሊያንኛ ብለምድ። አሞሬ እያለ ራሱ አይገባ ሮማንቲክ መሆነ እንትን ውሸት ነው። ትግራይ ያገባችሁ ትግራይ ወንድ ወይ ኤርትራ ወንድ ካገባ ትንሽ ከምዳውን ሆኖ እነሱ እንደዚህ ነገር አይገባቸውም ብሎ እየለመዱ የሚመጡት ከሌላ ዘርጋ ሲጋቡ ነው። በነገራችን ላይ ከሌላ ዘርጋ ወንዶቹ ከተጋቡ አሁን ፈረንጅ ስታገባ ባህላችንን አይገባቸውም ትላለህ አይደል? አይገባቸውም ብለህ እንደነሱ ለመሆን ትንሽ ትረጋጋ የለ እነሱ ይሄ ድፍት በይ ቀና በይ ምናምን ነገር ከምዳውን የሚያደርጉት ወይ እነሱ አካባቢ ለምደ እነሱ አይነት ባህል አይነት ካላንጸባረክ ከምዳውን የሚሆኑት ሌላ ዘርጋ ሲጋቡ ውሸት አይደል? ይሄ ያለን አሁን እናንተ ወደ ምናምን ተወስዱታላችሁ። ሴቶቹ ናቸው ትዕግስተኞች። በነገራችን ኃይለኛም ከሆኑ ሴቶቹ ናቸው። ሶማሌ ሴቶቹ ኃይለኛ ናቸው፣ ወንዶቹ ቦቅባቃ ናቸው። ሁሉም ቂጠ ፈንዳዳ ናቸው። የፈለገ ስፖርተኛ ቢሆኑ ቂጡ እንዲፈንደድ ሲል ሶማሌ መሆኑን ታውቃለህ። የፈለገ ቆንጆ ነው የፈለገ እኔን ያለ ስፖርተኛ እኔን ያለ ሯጭ ቂጡ ፈንደድ ያለ ነው። ለምን እንደሆነ አለቁ። ሊደባደብ መጥቶ ገና ቁልፍ ይከፍታል ሶማሌ። ጆግዴ ናያው ጆግ ነገዳ እና ከዛን ወላሎ ይብለም ነው ያቅፋል። ሴቷስ እንዴ እዛው ነው የምትወጫጨር። ሴቶቹ ኃይለኞች ናቸው። ያ ይሄ የሰዎች የለም የምትኖርበት አየር ምናምን ወሳኝ ነው። ገባች? አሁን የሰሜን ሰው ወደ ቅስና ወደ ምናምን ያዘነብላል አይደል? እንትኑ ወደ እኔ ሀገር ወደ ምስራቁ ምስወጡ ደግሞ ወደ ንገዴው ወደ ምናምን ይሄዳሉ። አሁን ወደ ሰሜኑ ጫት አያዘወትሩም፣ ወደ እኔ ጫት ያዘወትራሉ። አያችሁ? እንደዚህ አይነት ተጽዕኖዎች የሆነ ባህሪ ያመጣብን ይመጣል። ያንን ወደ ፖለቲካ ወስዳችሁ ተነጫንጩ አሏችሁ። ንፍጣ ዶንት ቲንክ ኤቭሪቲንግ አንድ ቅርጫት ውስጥ አትክተቱት። የሰዎች ባህሪ እንደዚህ። አሁን ኢሮፖች ብታየው ቀዝቀዝ ያሉ ነው የአየር ሁኔታ መሰለኝ። እንዴ ሽኩክ ብለው ሄልሜት አድርገው ጦርነት ሸሽት የሚሄዱ ነው የሚመስሉት። አሜሪካቶች ዋት ዘፈክ ዋት ዘሄል እያሉ ነው የሚሄዱት። ዝም ብለው
ሁሉም ሱሪውን አውልቆ እንዲህ እያለ ነው የሚሄደው። መሳሪያ እየተኮሰ እያጨሰ ነው የሚሄደው። ገባችሁ? በቃ ይሄ እንትን ነው። ራይት ጋይስ ቅዥቢ ቅዥቢ ያለው ጀርመን ብቻ ነው እኮ የድሮ ከተማ ስለሆነ ነው እኮ እነሱ ያንን ተማምነው ነው እኮ። ሆላንድ፣ ጀርመን ትንሽ እብዶች፣ የስዊድን ወንዶች ደግሞ እብዶች ናቸው ብዙዎቹ። በነገራችን ይሄ መጠጡ ምናምን መሰለኝ አንቺ እኔም ደግሞ አክብሬሽ አንድ ቀን እሺ እንጂ እምቢ ብዬሽ አላውቅም። ሁሉም ሰው ግን የራሱ ችግር ስላለበት ወጥቶ አጠገብሽ ያለ ሰው ሊናገረኝ ይችላል። ለማንም ሰው ግን መጥፎ ልጅ አለ። እውነቱን ለመናገር አሁንም በዚህ ደረጃ ያቆሰልኩ ሰው አሉ። ይህ ሁሉ ሰው ሊፈርድብኝ ብዙ ሰው ሲሰልበኝ ነው የነበሩ ነው። በዛ ደረጃ ሁሉም ሰው እየፈረደብህ አይደለም። አንተ አያችሁ፣ ይሄ ሁላ ሰው እንደዚህ ሲፈርድብኝ አንቺ ባወጣሽው ነገር ስላት ሁሉም ሰው እየፈረደብህ አይደለም። አያችሁ፣ እሱን ስታጽናናው ይሄ ሁላ ሰው እየፈረደብህ አይደለም፣ ለአንተ ጎንም አሉ አለች። አያችሁ እንዴት እንደምታጽናናው አያችሁ ጋይስ። ቤቴ ስንለያይም ስንጣላም ስንምንዚህ ምን አልኩሽ? ምንም አላልኩሽ። ምንም ያልኩትም ነገር አልነበረም። ምንም አላልኩም። ግን አንቺ ነሽ ሁሉንም ነገር የጀመርሽው። አሁን እንደውም ማቆም የምችለው አንቺ ነሽ። ሁሉን ነገር አንቺ ነው የጀመርሽው። ከማሬ በኋላ ከምዳውን እንደምትሆን ያውቃታል። ገባችሁ? ምንም ወጪ ያላወጣባትም። ወጪ ያወጣችበት እሱ ናት። ኤኒታይም እንደምትመለስ ያውቃል። 3 ጊዜ ብቻ ነው ማሬ ማለት የሚያስፈልገው። 3 ጊዜ ማሬ ብሎ እየጠራት ጉዳዩን ከጨረሰ በኋላ ደግሞ ማራማዊት ለገሰ አብዲሳ ምናምን ብሎ ስሙን ጨርሶላት ሄደ። ከዛን ከሮማንቲክ ሙድ ሙሉ ስሟን ጠርቶ አሁን ሄልዬ ብሎ ሰው ሲጠራና ሄለን አብዲሳ በዳሳ ሆቴሳ ካለ እናቱ ምን አባቱ ፈልጎ ነው ትላል። አየህ ማሬ ሲላት ተቀዘቀዘችውን። ከዛ ሙሉ ስሟን ቁጥር እንኳን ማራማዊት 13 ነው ስሟ። ማራማዊት 13 ብሎ ጠርቷት ሄደ። ጠላት እንደዚህ ነው። ሰው ሲካሰስ ብቻ ነው ፍርድ ቤት ብቻ ነው ሙሉ ስም የሚጻፈው። ለፍቅር ሊስት ላይ ሙሉ ስም አይጻፍም። ሙሉ ስሙን ሲጠራት ሙሉ ስሜ እንዳጠራ አለች። መጀመሪያ ላይ ማሬ ሲል ከምዳውን ሰው ሁላ እንዴት አሰድብኛለች ሲል ሁሉም ሰው እንኳን እየሰደበህ አይደለም ብላ ጭራሽ አረጋጋችሁ። አይዞ ሁሉ ሰው አይደለም፣ አንዳንዱ ሰው ተረድቶሃል። እሺ ትላንት አሁን ይሄን ነገር ሰምታችሁታል። ለራሳችሁ ተመስጣችኋል። አልሰማችሁም አይደል? ሁሉ ሰው ግን የሆነ አይ ላቭ ዩ የመባል ችግር አለበት ማለት ነው። እኔ አይ ላቭ ዩ የሚለኝ ሰው ባጣ ለራሴ ሪከርድ አድርጌ ድምፄን ቀይሬ በአይ ማለት ነው የምፈልገውን ድምፅ መርጬ በአይ ቀርጬ ራሴን አይ ላቭ ዩ የሚል እሰማለሁ እንጂ የማንም ንፍጣም እኔ ወስዋስ ውስጥ አይከተኝም። ልክ ሞናሊዛን የሳላት ማን ነበረ? ዳቪንቺ ከሞናሊዛ ራሱ ከሳላት ፍቅር ይዞት አለ ታምኖ የኖረው ራሴ በፈጠርኩት ኤአይ ድምፅ ፍቅር ይዞኝ ይኖራለሁ እንጂ ማንንም ተከትዬ እሱ ስትከተለው ነበር ተብዬ ስሜ እንዲጠፋ አልፈልግም። እንደ ዳቪንቺ ራሱ የሳላት ሞናሊዛ ፍቅር ይዞት ታምኖ እሷም ታምና ከግድግዳ እሱም ታምኖ ከቤት እንዲኖር አረጋለሁ እንጂ ማንንም በእንትና ምክንያት አልታማም። በፋንታሲ ታማታለሁ እንጂ ባይሆን። አያችሁ ዛሴት ራይት ጋይስ። አሁን ሄለን የት ሄደች? አያችሁ አሁን ሄለን የት አለች ሲል ሄለንን ትያት እኔና አንቺ ማውራት መጨረስ እንችላለን። እኔን እንኳን ዲፌንድ አላደረገችም። እኔ ነኝ እኮ እሷ ጋር የመጣሁት። ለምን እንዲህ ትላለህ እንኳን ስለሱ አላለችም። እኔ ቀኑ ሙሉ እሷን ዲፌንድ አድርጌ ሳወራ አልነበረም እንዴ? አሻግሬ ከነ ዮኒ ጋር ስጣል አልነበረም እንዴ? አሻግሬ ከጅቦ ጋር ስጣል አልነበረም እንዴ? ለአንድ ሰከንድ እንኳን እንዴ ምን አረገች? ለምን ነው ማትመጣው እንኳን አላለችም። ጸጥ ማረባከል
አያችሁ እናንተ ኮምፒውተር ዩቲዩብ ላይ ጠር የሚል ድምጽ አላችሁ እንዴ? ያስቸግራችኋል? ዲያስፖራይ እዚህ ላይ እየሰማሁት ነው እኮ እኔ እኮ ዩቲዩብ መልሼ ስለማልሰማው ድምጽ አለው እንዴ? ኮምፒውተር ሪስታርት ያስፈልገዋል ማለት ነው። ተብና በኮፒ ሊንክ እንትን ስለማታረጉት ጋር አሁንም አለው። ቻርጁን እነቅላችኋለሁ። ናው ክሊር ኦኬ። ዶ መጣብኝ። እሱን እያስተካከልኩት ነው እኮ ዞር ለምን ረጅም ሰዓት ነው። በጣም አክቲቭ ካልሆናችሁ ያስወጣኛል። አሁን ትንሽ አንድ ደቂቃ ዞር ብሎ ያስወጣኝ ነበር። አሁንም ላከብኝ። ቆይ አንድ ጊዜ በእናታችሁ ታብታብ ኮፒ ሊንክ አያችሁ። የቲክቶክ ስቃይ ዞር ስላልኩኝ ያስወጥቶኝ ነበር ትላንት ማለት እንትን አደረገኝ። እኔን እናንተ አላችሁ ግን እኔም ቪዥ ያደርግብኛል። እየሰማሁ ቆይ እምቢ ብሎኝ ነው። ታብታብ አድርጓ በእናታችሁ እየሰማችሁኝ ከሆነ እንዴት ያስጠላል። መለመን ጋይስ ረስቲ አሁንም ተብትቡ ጋይስ ተብትቡ ኮፒ ሊንክ አድርጉ። ቢያንስ ላይቭ ጎል ሙሉ ጋለሪ እንኳን ባትሞሉ የማንንም ሰው በዘባብ የማንንም ሰው ተሻለ ተመርኩሽ ይታለም ሚዲያ ላይ መምጣት አልፈልግም። በራሴ ጉልበት በራሴ ነገር መምጣት ፈልጋለሁ። እናንተ አውሩሽ ሄሎ እኔ ልወረድ። መልካም ምሽት። እኔ አንድ ነገር ልጠይቅ። እኔ ምን ጨንቆኝ ነበር መሰላችሁ? ዩ ጋይስ ምን ያህል እንደተመሰጠች እዚህ ጋር ልንገራችሁ ጋይስ፣ ምን ያህል እንደተመሰጠች። መቼ ነው ይህን ጥያቄ የጠየቀችው ሳይሆን እኔ የተናደድኩት ከሱ ጋር እንኳን ስጀምር እውነት ከጂጂ ጋር ሪሌሽን ነበረ ወይም ደግሞ የፍቅር ግንኙነት ነበራችሁ ወይ ስል መጽሐፍ ቅዱስ ይዞ በሞተችው የእናቴን ቀን ይስጠኝ ብሎ ለኔም ለኩዊንም ምሎ ነበር አለች አይደል? እንደዛ ብለኸኝ ለሷ ፍቅሯን ስትገልጽ እኔ አይከፋኝም ወይ አለች አይደል? ለምን እንደገለጸ ሲናገር እሺ አሁን ደግመ ንገረኝ የእውነት ዩዘርዬ ማይ ዩዘር ቴንኪው የእውነት ሪሌሽን የለሽም ወይ የለህም ወይ አሁን በህዝብ ፊት ንገረኝ አላለችውም። አያት ያ ቴንኪው ላይቭ ጎል ቴንኪው። እሺ ዩዘርዬ በወጣ ይተካ ደብሊው በሉልኝ ማይ ዩዘር። ገባችሁ ጋይስ? አላለችውም። ስለተመሰጠች ዝም አለች። ያ ጥያቄ አይምሮዬ ላይ ስላለ ቅድም ላወራ ስል ትዝ ይላችኋል። ቆይ ሲለኝ ዘግቼ ዞር አልኩኝ ከፊታቸው አላልኳችሁ? ዩዘርዬን ቴንኪው በሉልኝ ጋይስ። ቋሚ የኔ እንትኖች ያ ገባችሁ? ያ ጥያቄ ግን አይምሮዬ ላይ ስላለ አሁን ሄለን የት አለች ብሎ ሲጠይቁ ጠየቅኳቸው። ገባችሁ? ጠየቁ። ምን የጠየቁት? ያኔ ከጂጂ ጋር የፍቅር ግንኙነት የለኝም ብሎ መጽሐፍ ቅዱስ የማለው ለኩዊንም የማለው ትላንትና የተናገረው ነገር እሱ አለ አይደለ? እንደምታፈቅረው ታዲያ የእውነት የለህም ወይ ብዬች ጥያቄ ጋይስ፣ ይሄ ዝም ብለ የምታልፉት ነው ጋይስ፣ የምታልፉት ነው። እኔ ያስከፋኝ ይሄ ነው ካለች ያ ያስከፋትን ነገር አትናገርም? ቢያንስ ያስከፋትን ነገር መልስ እንኳን አትጠይቅም? እንደዚህ ያወሩ አያችሁ። እሷ ቀዝቀዝ ባለ ድምፅ እሱ ውስጥ የሚያናግራት እንጂ ምንም ያስከፋት ነገር የለም። እሷ የምትፈልገው እንዲህ ለስለስ ብሎ ሲያናግራት መስማት ወይ ደግሞ ሰዎች እንዲሰሙ። አንዳንድ ሰው ከሆነ ሰው ጎን መሄድን ይወደዋል ዝም ብሎ። የእውነት ያቺ ነገር አስከፍታ ከሆነ ያቺን ነገር መልስ ታገኛለህ። ለእርቁ ማድ እንኳን አንድ ላይ ያስቀመጥን አይደል? ስላልጠየቁ ይሄን ጥያቄ ነው የምጠይቀው። ስሙ እንዳልጠይቅ ሲያደርገኝ እንደውም የመጨረሻ በጣም ነው የተናደድኩት። ለምን አንድ ልክ እኔ የነሱ መበታተን እንደምፈልገው እንዳመጣሁት ራሳቸውን ያመጡት ምጠየቅበት ያ ያለ ለዛ ምንም ሳይሉ ምን እንደገና አጠይቂን አይነት ብለው ሃይ ቤት ከፍቼ ቁጭ ብዬ እንደዚህ ቂጤስ ተሚጠፈጠፍ ቁጭ ብዬ እንደገና ስገለል አላሳዝንም? ብራውን አላሳዝንም? ያ እንኳን ክሬዲት የላቸውም። ንቀት ነው ያለው። ገባችሁ? ንቀት። እነሱ
ሳይስማሙ የኔን ክብር አላስጠብቅም ወይ የኔን እንትን አላስጠብቅም ብዬ ነው ዝም ያልኩት። የጥቅም እሷ ማለት በጥቅሟ ይዛ እኔ እሷ ራሱ ተገሻለች ስጦታ ልግዛልህ። አሁን የጥቅም ሰው ነህ አላልኩት። አንተ የተከፋኸው አንተ ምናልባት መከፋት ስሜት የተሰማ እሷ ለጥቅሟ ስትል እንደፈለገች የምታረግ መስሎ ተሰምቶ ነው ወይ ብዬ እንደውም እኔ የለም አንዳንድ ሰው እንዲህ ስላረኩለት ነው እንደዚህ ያለችኝ ብሎ የሆነ ትንሽ የበታችነት ተሰምቶት የሚሰማው የለም ዝም ብሎ የሚነጫነጭ እንደዚህ አይነት መነጫነጭ ሙድ ውስጥ እንኳን ካለ ልረዳው ብዬ ነበር እኔ ጠየቁት። እሺ ለምን አንድ ሰው ሁሉ ቀን የሆነ ነገር ስለሚያደርግልህ በዛ ምክንያት አንተን ኮንትሮል ሊያረግ የሚያስቡ ሰዎች አሉ አይደል? ምናልባት የምታረገው እንቅስቃሴ ለዛ መስሎ ተነጫንጨ ይሆን ነው። ይሄን ጥያቄ ሳያስጨርሸኝ እኔ ለዛ አይደለም ብሎ ይደነፋል። አያችሁ? ምክንያቱም ነግረውታል። ሄለን ጎል ታስገባሃለች አሉት። ጭንቅላቱን አይደለም የሚመልሰው ስጋቱን ነው የሚመልሰው። እነሱ የነገሩት ፖሊስን እንደኔ አትፈሩም። ለምን እንደሆነ አላውቅም። እንደኔ አትፈሩም ያለች አልፈልግም ተጨቃጭቃኝ ነው የምገዛልኝ። ምናልባት በጥቅሟ ስለ የተቀመጥኩ ነው የመሰላት ብለ ተሰምቶ ነው እኔና ልብስሽን ውሰጂ ብለ የታጠበ ልብሱ ላይ ሰጣት። ይኸውልሽ አዳምጪ፣ ይኸውልሽ እኔ እና እሷ የሆነ ነገር እንድትገዛልኝ ስትል ራሱ አልፈልግም ብዬ ተጣልቼ በግድ ነው የምትገዛልኝ። ለብር የሚጠጋቸው የሚለው ነገር ብቻ አይምሮ ላይ ስላለ የጠየኩትን ጥያቄ ራሱ ሊሰማ ፈቃደኛ ስላልሆነ አናደደኝና ታዲያ እንደዚህ አይነት እንትን ካለ ቤት ሲከራይልህ ምን ሲከራይልህ ብር ሳይኖር ቤት ሲከራይልህ ለምን ተቀበልክ ብዬ ጮኩበት። ይሁት እዚህ ጋር እና የቤቱን ክራይ ለምን ተቀበልክ ታዲያ? ቆይ የቤቱን ክራይ ለምን ተቀበልክ? ማለት አንድ ሰው ከሰው የማይፈልግ ከሆነ ሰው ተማምኖ ቤት ሲከራይ ይከራያል? ያው እሷ ትከፍሏለች ብለህ አይደለ? አንድ ነገር ልጠይቃችሁ ጋይስ፣ ዲስኮ እንትና እናንተ ብር የላችሁም ራይት? ብር የላችሁም። አንድ ሰው በአንተ በስም የሆነ ድርጅት ሲያደርግልህ ራሱ ይጨርሷል የሚል ሳይኖር ነገ እሱ ይጀምር እኔ ጨርሷለሁ ብለህ ኪስን ተማምነ ነው 6 ወር 7 ወር 1 ዓመት ድረስ ስራ እንዳትሰራ የተባለ ለዛውም ፍቃድ ያለው እንኳን ፍቃድ ባይኖርህም ለነገሩ አይሰራም። እኔ ፈልጌ አይደለም ፈልጎ ካልሆነ ኪስን ሳይተማመን ቤት ያህል ሰው እንኳን ቤት እንጀራ በወር አይከራይም እንደሚከፍል የወር ደሞዝተኛ እንደሆነ ሳያውቅ እንጀራ በወር በቀን ቀን እየሄደ አንዳንድ እንጀራ የሚወስድ ላጤ የመንግስት ሰራተኛ እንደሆነ ሳያውቅ ሄዶ ሲያገኝ ነው ሄዶ የሚገዛው እንጂ ኮንትራት በወር ሄዶ እንጀራ እንኳን አይኮናተርም። አልጠየቁም ግን ተቀብያለሁ። ጨዋታ ዊኖ ኢት ከምናምን እሷ ነበረች አለ የምትከፍለው። እንደዚህ ቃል በቃል እንነጋገር ጋይስ። ይሄ ነገር ካልጸዳ ውስጡን ለቄስ አይነት ነገር ላይ እኔ ሪስክ ውስጥ አልገባም። አንተ እኔ ምንም አልፈልግም አልካል። የቤት ኪራይ ከአመት ከምናምን አልከፈለችም ሆዴ። እሺ ይቅርታ ከትልቅ አንድ ጥያቄ ጠይቅሽ። ሚዲያ ነው አይደለ? እዚህ ጋር ብቻ ስሙ። እኔ የጠየኩትን ጥያቄ ሰምታችኋል። ኬዛችንም ምን ነበር ታሪኩ? ከ2 ቀን በፊት ጀምሮ እስካሁን የሚወራው ስለምን ነው አይደል? ከዛ የሚጠይቀኝን ስሙት፣ ዩት በጣም አስቡ። ሳያስብ ደግሞ ምን ሊያስብ እንደሚችል ማሰብ ነው። እሺ አስቡት። የባለቤትሽን ሬሳ ቤትሽ ውስጥ አስቀምጠሽ ነው የምትኖሩ የሚባለው ነገር እውነት ነው? አያችሁ፣ ስለ ባለቤትሽን ሬሳ ቤት ውስጥ አስቀምጠሽ ነው የምትኖር የሚባለው እውነት ነው ወይ? እዚህ ብትኖር ኖሮ ዱቄቱን በጥብጬ ነበር እንደ ካፌ የምሰጥ። የእውነት ሱካር አልጨምርም ላንተ። በድብቅ ኢንፎርሜሽን የወጣብኝ አስመሰለኩ። አሁንም እኔ ጋር ነው ያለው። የቱ ጋር ነው ያለው? አያችሁ
የሆነ ገበናዬን ያወጣን የመሰለው እንደዚህ አይነት ደደብ ሰው ጋር ነው የምናወራው የነበር። ችግር የለውም አለ ምናምን አልኩት። ስሙት እዚህ ጋር የመለስኩለት እኔ እንደዚህ አይነት ነገር ገርሞኝ እንደዚህ አይነት ነገር ደንቆኝ አስባችሁታል? እንደዚህ አይነት ነገር በጣም አናዶኝ እኔ ገባችሁ? የሆነ ነቃውባት ቢንጎ አይነት ጨዋታ ነው እሱ በሱ ቤት ገባች። ለእኔ ቢንጎ